አስተርዮ ማርያም የክህደት ጥግ በሚል ርዕስ ነው የገባሁት። ኮፒ ሊንክ ሼር እያደረጋችሁ ክብር ለኢየሱስ ይሁን። እንጸልይና እንጀምራለን። ድምጼ በደንብ ይሰማል? መጽሐፍ ቅዱስ የሚናገረውን እውነት እሱን ነው መሰረት አድርገን የምንነጋገረው። የእግዚአብሔር ቃል ምን ይላል የሚለውን ነው። ሰዎች የፈለጉትን ማመን መብት አላቸው። ግን መጽሐፍ ቅዱስ ውስጥ ተፈልጎ ካልተገኘ ያንን እንደ እግዚአብሔር ቃል ማጋለጥና ማዋረድ አስፈላጊ ነው። አንድ ሰው የጻፈልኝ በጣም ጥሩ እንትን አለ። ምንድነው የሚለው? አስታሮትና አስተርዮ የሚለው ይገናኛሉ ወይ? አንዳንድ ሰው ደስ ይላል በጣም ወዲያው ነው የሚያገናኝ። ወዲያው አሜን አሜን። ተባረኩ። እንኳን ደህና መጣችሁ ሁላችሁም። ክብር ለኢየሱስ ይሁን። እሺ ሼር አድርጉ። ኮፒ ሊንክ እያደረጋችሁ ሼር እያደረጋችሁ ቀጥሉ። ሎያ ወንጌል ያሸንፋል። ኢየሱስ ለዘላለም ጌታ ነው። የዘላለም ሕይወት ሚኒስትሪ መሪ ቃል በሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 5 ላይ የሰውንም ሐሳብ በእግዚአብሔርም ዕውቀት ላይ የሚነሳውን ከፍ ያለውን ነገር ሁሉ እናፈርሳለን፣ ለክርስቶስም ለመታዘዝ አእምሮን ሁሉ እንማርካለን። መታዘዛችሁን በተፈጸመች ጊዜ አለመታዘዝን ሁሉ ልንበቀል ተዘጋጅተናል። አሜን አሜን። ይሄ አለመታዘዝን ሁሉ የምንበቀልበት የሰውን ሐሳብና በእግዚአብሔር ዕውቀት ላይ የተነሳውን ነገር ሁሉ የምናፈርስበት የወንጌል ትምህርት ነው። ወንጌል ሐሰትን ያፈርሳል። ወንጌል እውነትን ያጸናል። ወንጌል የምስራች ነው። ወንጌል የሐዘን መልእክቶችና የክደት መልእክቶችን ሁሉ ያጠፋል። የእግዚአብሔር ቃል በእሳት ተመስሏል። የእግዚአብሔር ቃል በመዶሻ ተመስሏል። ኦኬ። ስለዚህ ክብር ለጌታ ይሁን። ይሄንን በመዶሻ የተመሰለውን የእግዚአብሔርን ቃል ስታዩ ማፍረስ ነው ባህሪው። የእግዚአብሔር ቃል ያፈርሳል ማለት ነው። ያፈርሳል። ቅዱስ አባት እግዚአብሔር ሆይ እናመሰግንሃለን። በጌታ በኢየሱስ ክርስቶስ ስም ክብር በማደሪያ ይሙላ። በሰጠህን በዚህ ቀን ደግሞ ያንተን ስራ እንድንሰራ ጸጋን ስላበዛህልን እናመሰግንሃለን። የትኛውም አይነት የክፋት ኃይል ሁሉ በስም ስልጣን በጌታ በኢየሱስ ክርስቶስ ስም የታሰረ እኔንም የሚሰሙኝንም ሁሉ ክብር በማደሪያ ይሙላ። የወንጌል እውነት እንዲገለጥ ነፍሳት እንዲድኑ በዚህ ዘመን እኔን ባሪያህን እየተጠቀምክ ስላለህ አመሰግንሃለሁ። በዚህ ሰሞን ስለዳኑት ነፍሳት እናመሰግንሃለን። ወደ ፍቅር ልጅ መንግሥት ስለተጠቀለሉት ሁሉ እናከብረሃለን። ደግሞ መጽናት፣ መቀደስ፣ ማደግ በሕይወታቸው እንዲሆን እጸልያለሁ። ጌታ ሆይ ስምህ ይባረክ። የከበረውን ከተዋረደው መለየት እንዲችሉ ለወገኖቼ ይህንን መስኮት ስለከፈትክ አመሰግንሃለሁ። ቴክኖሎጂዎችን ሁሉ ለአንተ ክብር ለወንጌል እንድንጠቀመው ስለሰጠህን እድል ተባረክ። በዚህም ምሽት የሚድኑ ነፍሳት ስላሉ አመሰግንሃለሁ። ምስጋና በሰማይና በምድር ለአንተ ይሁን፣ በአንድ ልጅ በኢየሱስ ክርስቶስ አሜን። እሺ ተባረኩ። አስተርዮ ምንድነው የሚለውን እናብራራለን።
አስተርእዮ የሚለው ቃል የግዕዝ ቃል ነው። አስተርአየ አሳየ፣ ተርእየ ደግሞ ታየ ማለት። ተርእየ ታየ፣ ስውር የነበረው የተደበቀ ነገር ሲገለጥ ማለት ነው። እና አንዳንድ ጥያቄዎች በዚሁ የተነሱ ጥያቄዎች አሉ። እነሱን አጥርቼ ማለፍ ፈልጋለሁኝ። እና አሁን ይሄ ዘማርያማዊት የተባለው ሰው ስሙ ዘማርያም እንዳልሆነ ስላወቅኩ ነው ዘማርያማዊት የሚል ስያሜ የሰጠሁት። ስሙ አይደል፣ በድሉ ነው ስሙ የሚባል ነገር ሰማሁ እኔ። እውነት ይሁን ውሸት አላውቅም፣ ግን ስሙ በድሉ ስሙ በድሉ ነው። ይሄ ዘማርያም የሚለውን ስም ያወጣው ለራሱ። የምሬን ነው የምነግራችሁ፣ የምሬን ነው የምነግራችሁ። ይሄ ማጣራት ትችላላችሁ። ዘማርያም የሚል ስም የለውም ልጁ። አዮ እና ዘኢየሱስ እንኳን ቢለው ጥሩ ነበር። እና ዘማርያም ብሎ የሰየመው ራሱን ነው የሚል መረጃ ደርሶኛል። እና ስለዚህ ስሙ በድሉ ነው ማለት በድሉ ነው። ሌላው ዶሮ ነጋዴ የሚል ተናግረሃል የሚሉ ሰዎች አሉ። ዶሮ ነጋዴ ይሄ ለስለት የገቡ ዶሮዎችን ነው። ይሄ ገብርኤል ለስለት የሚገቡ ዶሮዎች በጎን ይሸጣሉ። ዣንጥላ በቀኝ ይገባል፣ በግራ ይወጣል። እና በቀኝ የገባውን በግራ በኩል እየወሰዱ ከሚሸጡት መካከል ማለት ነው። በቀኝ በኩል የገባ ዣንጥላ ለሌላ ሰው ደግሞ በዛው። እና የስለት ጠላፊ የሚባሉ አሉ፣ ስለት ጠላፊ የሚባሉ አሉ። እና እንደዛ ማለት ዶሮ ይገባል፣ በግ ይገባል፣ ቅማል ሁሉ ይገባል። እነዛን ነገሮች እኛ ስለኖርንበት እኮ ነው የምንነግራችሁ ወገኖች። እኔ ኖሬበታለሁ፣ አውቀዋለሁ ምን አይነት አሰራር እንዳለ። ጸበል ቀጂ የሚለው በቃ የግድ ከአቅሙን አውቆ ከጸበል ከሚቀዳ ጋራ እንዲነጋገር ነው። እኔ በጣም ክብሬን እንጠብቃለሁኝ እና የምነጋገረውንም ሰው ስለማቅ ነው ማለት ነው። ሌላው ዝምባም ምናምን ብለሃል የሚሉ አሉ። የሞቱ ዝንቦች መልካም የሆነውን ሽቶ ያገሙታል ይላል መጽሐፍ መክብብ ምዕራፍ 10 ቁጥር 1 ላይ የሞቱ ዝንቦች ይላል። እና ይሄ በሰው ስም ላይ ተነስተው የሚከመሩ የሞቱ ዝንቦች ማለት ነው። እና የሰው መልካም ስም፣ መልካም አገልግሎት ለማጠልሸት የሚነሱ ሁሉ የሞቱ ዝንቦች ናቸው፣ ለማግማት የሚመጡ። እና በመረብ ነው ከርቀት በመረብ በጢስ ምናምን ትመልሳቸዋል በጢስ ትመልሳቸዋልና እኔ የምናገረው ነገር ምክንያት ስላለኝ የምናገረውን በሙሉ በምክንያት ነው የምናገረው። በምክንያት አንዲትም ነገር ያለ ምክንያት አልናገርም። ክብር ለኢየሱስ ይሁን። ባበትን ሚዲያ ሁሉ ምለይ ሰው ነኝ። ፖለቲካም ሃይማኖት ምንም ከሚያንቦጫርቅ ቤት ገብቼ እንደዚህ አይነት ነገር አልነጋገርም። ቁም ነገር በትክክል ለመጽሐፍ ቅዱስ ትምህርት የተከፈቱ መስኮቶች ወይም ደግሞ የሚዲያ መስኮቶች መጠቀም አስፈላጊ ነው። ሁሉ ነገር የሚቦካበት ቤት አይገባም። ክብርን መጠበቅ አስፈላጊ ነው ብዬ ስለማስብ ማለት ነው። ለምንናገረውም ወንጌል ክብር በጣም መጠንቀቅ አለብን። ምክንያቱም እግዚአብሔር ክቡር ነው። የምንናገረው ቃል ክቡር ነው። የእግዚአብሔር ስም እንዳይሰደብ፣ የእግዚአብሔር ክብር እንዳይነካ መጠንቀቅ አለብን። ይሄንን ሁሉ ታሳቢ ያደረገ ነው ማለት ነው። ክብር ለእግዚአብሔር ይሁን። ሌላው ጴንጤዎች የጸለዩልህ ይጸልዩብሃል የሚል ነገር ተናግረሃል ምናምን ብለው አንዳንድ የጻፉ ልጆች ተመልክቻለሁኝ። አለማወቅ ነው እንጂ ሲራገም የሚውለው እሱ ነው። እንደውም እርግማን ሲራገም የሚውለው እንደውም በነገራችን ላይ ይሄ በሰው ፊት ለማስመሰል ይሞክራሉ እንጂ አብዛኞቹ ይሄንን ነገር የሚያውቁ ናቸው። እና ለምሳሌ መጽሐፍ ቅዱስን መሰረት አድርጌ ስለሆነ እኔ ምላሽ የምሰጠው መጽሐፍ ቅዱስ ላይ ጴጥሮስ፣ ጳውሎስ፣ ሐዋርያቱ የሰሯቸው ነገሮች አሉ። ለእግዚአብሔር ክብር እንቅፋት የሆኑ ሰዎችን
እሺ ምን እያደረጉ ነው የሸኟቸው የሚል ጥያቄ ሊነሳ ይችላል። ለምሳሌ በጠቀስኩላችሁ ግለሰብ ዙሪያ ጥቅስ ተናግሬያለሁ። ያ ጥቅስ የሐዋርያት ሥራ ምዕራፍ 13 ላይ ያለ ነውና የሐዋርያት ሥራ ምዕራፍ 13 ላይ ምን አይነት ቃል ነው የምናገኘው? ጳውሎስ ኤልማስ ተብሎ የተጠራውን ጠንቋይ እንዴት ባለ መንገድ ምላሽ እንደሰጠው የሚያሳይ ነው። እሱን ላውጣና እያነበብኩ ልንገራችሁ። ከዛ ወደ አስተርእዮ ጉዳይ እንመጣለን። ይሄ ኢንትሮዳክሽን ነው። አንዳንድ ትክክል አይደለም ብለው የተናገሩ ሰዎች ስላሉ ጤናማ አይምሮ ያላቸው ናቸው አንዳንዶቹ ከታመሙ ቆይተዋል። በምንም አይነት መድኃኒት ሊፈወሱ ማይችሉ ናቸው። እነዚህ ግን ቢነገራቸው ሊሰሙ የሚችሉ አንዳንድ ያወቋትን ነገር በቅንነት ያካፈሉ አሉ። እነሱን በሚመስል መልኩ ማለት ለነሱ መመለስ እንዲሆን የቤተክርስቲያንን መልክ ማሳየት ስለሚገባ ነው። እሺ የሐዋርያት ሥራ ምዕራፍ 13 ቁጥር 9 ጀምሮ ቁጥር 8 ጀምሮ ጠንቋዩ ግን ኤልማስ ስሙ እንዲሁ ይተረጎማልና አገረ ገዢውን ከማመን ሊያጣምም ፈልጎ ተቃወማቸው። እነማንን? እነ ጳውሎስ የሚያገለግሉትን አገልግሎት ተቃወማቸው። ጳውሎስ የተባለው ሳውል ግን መንፈስ ቅዱስን ተሞልቶ ትኩር ብሎ ሲመለከተው ይሄን ጠንቋዩን ማለት ሰው እንዳያምን ሰው ወንጌል ሰምቶ ወደ እግዚአብሔር መንግስት እንዳይመጣ የሚናገሩ ሰዎች በሙሉ ጠንቋይ ናቸው። ጠንቋይ የጠንቋይ ልጅ ነው፣ ጠንቋይ ነው። የክርስቶስ ተቃዋሚ ስፒሪት ነው የተሞላው። አለቀ። የዲያብሎስ ልጅ ነው። አንተ ተንኮል ሁሉ ክፋትም ሁሉ የሞላብህ የዲያብሎስ ልጅ። የማን ልጅ? የዲያብሎስ ልጅ። የጽድቅም ሁሉ ጠላት። የጽድቅ ጠላት ነው፣ የዲያብሎስ ልጅ ነው። ተንኮል የሞላበት ነው አንደኛ፣ ክፋት የሞላበት ነው ሁለተኛ፣ የዲያብሎስ ልጅ ነው ሶስተኛ፣ የዲያብሎስ ልጅ ነው አራተኛ፣ የጽድቅ ሁሉ ጠላት ነው አምስተኛ፣ የቀናውን የጌታን መንገድ የሚያጣምም ነው። ጠማማ ስለሆነ የሚያጣምም ነው። እነዚህ 5 ነገሮች አሉ ማለት ነው። እደግመዋለሁ። አንደኛ ተንኮል የሞላበት፣ ሁለተኛ ክፋት የሞላበት፣ ክፋት የዲያብሎስ ባህሪ ነው። ክፋት የሞላበት፣ ሶስተኛ የዲያብሎስ ልጅ፣ ዲያብሎስ፣ አራተኛ የጽድቅ ሁሉ ጠላት፣ አምስተኛ የቀናውን የጌታን መንገድ የሚያጣምም። 5 አታርፍምን አለ። አታርፍም። አንዳንድ ሰዎች እንደዚህ ናቸው። በቃ ማረፍ ስላለባቸው ሊነገራቸው ይገባል ማለት ነው። አታርፍምን? እሺ አሁንም እነሆ የጌታ እጅ ባንተ ላይ ናት። የማን እጅ? የጌታ እጅ። አሁን እኛ ጦር አንስተህ ሰይፍ አንስተህ ተደባድበ ምናምን የሚል ነገር አንናገርም። የሚበቀል የሚመታው እግዚአብሔር እንደሆነ ግን እናምናለን፣ እንናገራለን። ከኛ አቅም በላይ የሆነውን ሁሉ ለእግዚአብሔር አሳልፈን እንሰጣለን። በቃ የሚያስተካክለው ማን ነው? እግዚአብሔር። ይሄ ከዚህ ያለፈ ነገር ይወላችሁ። በነገራችን ላይ ከዚህ የሚበልጥ ቃል የለም። በኃይል ነው ጳውሎስ እየተናገረ ያለው። ጠንቋዩ ምንድን ያለው? አሁንም እነሆ የጌታ እጅ ባንተ ላይ ናት፣ እውርም ትሆናለህ። ይሄ ከመፍረድ ጋር ይገናኛል። ከመፍረድ ጋር ለምን? ሰው እንዳይድን ነው እየሰራ ያለው። የሰውዬ ይነገረዋል ማለት ነው። ያንተን ቴዎሎጂ ይሄ ከ100% 25ቷን ይዘ ሙጭጭ ብለ ያለህ ሰው እንደዚህ አይባልም የሚላል ይባላል። ይኸው ይባላል። እኔ እኮ መጽሐፍ ቅዱስ ነው ምነግርህ፣ ተረት አይደለም ምነግርህ። ይባላል። አይኑ ይታወራል፣ ህይወቱ ይቀጫል። በቃ ያንተን ቴዎሎጂ
እቺ ቀንጭበህ ያዝካትን ቴዎሎጂ መጀመሪያ ሙሉ አድርጋት ከመጻፍ በፊት ቻናል ላይ የጻፋችሁ እዚህ ዩቲዩብ ላይ ምናምን ፌስቡክ ላይ ምናምን ጫር ያደረጋችሁ አንብባት መልሰ ከዛ እኔ የምነግርህን ስማ። ዛሬ ቁጭ ብለህ ስማ። this is the church authority የቤተ ክርስቲያን ስልጣን ነው ይሄ ወንድሜ፣ የቤተ ክርስቲያን ስልጣን። ምን አለው? እውር ትሆናለህ። አዮ ወደ ጌታ ከመጸለይና ይሄን ሰውዬ የጸለዩለት ሁሉ ይጸልዩብሃል ያልኩት ቃል ከመጸለይ ባለፈ ቃል ያወጣል። የእግዚአብሔር የሆኑ ሰዎች ይናገራሉ፣ ቃል ያወጣሉ። በተለይ ለእግዚአብሔር መንግስት እንቅፋት የሆነ ሰው እንዳይድን የሚሰራ ይታወራል። ጆሮ ያለው ይስማ። ይሄ የመጽሐፍ ቅዱስ እውነት ነው። ይታወራል። ዘመኑ የጸጋ ዘመን ነው። የእግዚአብሔር ምሕረት የተገለጠበት ዘመን ነው። እናምናለን፣ እናውቃለን። ፍርድ የለም ወይ ስትል ፍርድ አለ። በደንብ አድርጎ እግዚአብሔር ይፈርዳል። ስለዚህ የጌታ እጅ ባንተ ላይ ናት፣ እውርም ትሆናለህ፣ እስከ ጊዜውም ፀሐይን አታይም። እንደዚህ የሆኑ ሰዎች አሉ፣ የታወሩ ሰዎች አሉ፣ የወደቁ አሉ፣ የተጎዱ አሉ፣ የተሰበሩ አሉ። እግዚአብሔር ይመታዋል፣ ይምታው። እግዚአብሔር ይምታው። ለወንጌል እውነት እንቅፋት የሆነውን ሁሉ ዞር ያድርገው፣ በጌታ በኢየሱስ ዞር ያድርገው። ሰው እንዳይድን የእንቅፋት ድንጋይ የሆነውን ሁሉ ጌታ ዘወር ያድርገው። ደግሞ ያደርገዋል። አላርፍ ካለ ያደርገዋል። ያን ጊዜም ጭጋግና ጨለማ ወደቀበት። ራይታዌ ወዲያው ጭጋግና ጨለማ ወደቀበት። በእጁም የሚመራውን እየዞረ ፈለገ። ይሄ ወደ ዘፍጥረት ምዕራፍ 19 ይሄ ግብረ ሰዶማውያን ወይም ደግሞ የሰዶም ሰዎች በሎጥ ቤት የገቡትን 2 መላእክት አውጣልን ብለው ሲመጡ አይናቸውን መላእክቱ እንዳሳወሩት ማለት ነው። This is one of the judgment of God። እግዚአብሔር የሚፈርድበት አንዱ መንገድ ይሄ ነው። ይሄ በብሉይ ኪዳን አይደለም። አሁን የጠቀስኩልህ ሐዋርያት ሥራ በአዲስ ኪዳን፣ በብሉይ ኪዳን ደግሞ ዘፍጥረት ምዕራፍ 19 ላይ ተጽፏል። ስማ በልክ አድርገው ያንተን ዕውቀት አለኝ የምትለውን በደም ተማር። ቁጭ ብለህ ይኸው እየነገርኩ ቁጭ ብለህ ተማር። ደብተር ይዘህ ተማር። ይጠቅምሃል። ያለ ምክንያት የምናገረው ምንም ነገር የለም። ምንም ና አሁን ይሄንን ምን ልታረገው ነው ታዲያ? የጸለየለት እየረገመው ነው ያለው። ይሄንን ወቅ የጸለየለት ነው እየረገመው። ይሄ ደግሞ አይደለም በሱ ላይ አካባቢው ላይ ያሉትን ሁሉ ይነካል። ከባድ ነው፣ በጣም ከባድ ነው። እኔ አስጠነቅቃለሁ፣ ከኔ የሚጠበቀው እሱ ስለሆነ። ያን ጊዜ ጭጋግና ጨለማ ወደቀበት፣ በእጁም የሚመራውን እየዞረ ፈለገ። በዚያን ጊዜ አገረ ገዢ የተደረገውን ባየ ጊዜ ከጌታ ትምህርት የተነሳ ተገርሞ አመነ ይላል። ይሄ መጽሐፍ ቅዱስ ላይ ያለ እውነት ነው። ሌላ ልጨምርልህ። የሐዋርያት ሥራ ምዕራፍ 12 ላይ የሐዋርያት ሥራ ምዕራፍ 12 ላይ በዚያን ዘመን ንጉሡ ሄሮድስ መከራ ያጸናባቸው ዘንድ ከቤተ ክርስቲያኑ በአንዳንዶቹ ላይ እጁን ጫነባቸው የሚል ቃል ቁጥር 1 ላይ ታነባላችሁና ይሄ ሄሮድስ ሐዋርያቱን ሲያሰቃይ የነበረ ሰው ነው። እግዚአብሔር እንዴት እንደፈረደበት ልነግር ነው። ይሄ የመጽሐፍ ቅዱስ ትምህርት ነው የምነግርህ። ብጥስጣሽ ነገር ይዘህ ትዝታው እንዳለ ለምትል ማለት የተበጣጠሰ እውቀት ይዘህ እኔ የምናገረውን አውቃለሁ ወንድሜ፣ የምናገረውን አውቃለሁ። አሳምሬ አስረዳሃለሁ፣ አስቀምጬ አስተምርሃለሁ። በቃ ትዕቢት አይደለም ይሄ በእግዚአብሔር ቃል ላይ ያለኝን እምነት ነው የምነግርህ። ዝም ብሎ ጴንጤ አይራገምም። አላፊ አግዳሚውን አይራገምም። መርቁ እንጂ አትርገሙ ተብሎ ተጽፏል። አዎ አላፊ አግዳሚ ሲረግም አይውልም። ለጌታ መንግስት እንቅፋት የሆኑ ግን ይጸልያል ወደ አምላኩ፣ አቅሙ እሱ ነውና ዞር ያደርገዋል። የሚቀጣውን ይቀጣዋል። ከነት ተስፋዬ ጋቢሶ ዘመን ጀምሮ በደርጉ ጊዜ የነበረውን አደገኛ የሆነ በክርስትና ላይ የዘመተ መንግስት ነው። ያን መንግስት ዞር አድርግልን እያለ ሲጮህ አልኖረም። ጴንጤ ሲጮህ አልኖረም ወይ? በመረጃ ነው የምነግርህ፣ በማስረጃ ነው የምነግርህ።
ያን መንግስት እግዚአብሔር ዘመኑ ሲደርስ ዞር አላረገው። እያነሳ አማኞችን በሙሉ እስር ቤት ይወረውር የነበረው ያንን ዘመን እግዚአብሔር አልቀየረውም ወይ? ቀይሮታል፣ አስተካክሎታል። በዛን ዘመን ብዙ አማኞች ያለቅሱ ነበር፣ ልጆቻቸው የተገደሉባቸው አሉ። ምናልባት አንተ የመጣህበት ዘመን ሌላ ላይገባ ይችላል የነሱ ቁስል። በዛን ዘመን ግን በጣም ብዙ አይነት ችግሮች ነበሩ። ስለዚህ ወደ አምላካቸው ይጮሁ ነበር። ከ17 ዓመት በኋላ ያንን መንግስት እግዚአብሔር እንዳይመለስ አርጎ ዞር አርጎታል። እንባ ያያል እግዚአብሔር፣ ጸሎት ያያል እግዚአብሔር፣ ይቀጣዋል እግዚአብሔር፣ አዋርዶ ይቀጣዋል። አዋርዶ ለማስመሰል መሞከር አያስፈልግም። ጴንጤ ያዝንም ድንጋይ አይደለም እኮ ሰው ነው። ያዝናል፣ ይቆጣል፣ ይቆጫል፣ በአምላኩ ፊት ያለቅሳል። ወጉን ይዛችሁታል አንዳንዶቻችሁ። ለማስመሰል አይባልም። ኧረ እሱ እኮ ሲል ነው የሚውለው እኮ ቤቱ። የቆዘመበትን ያዘነበትን ጉዳይ እኔ ፊት ለፊት ነው የምናገረው። የኔ ማንነት ፊት ለፊት በመናገር የሚያምን ማንነት፣ የግንባር ስጋ ማለት አልደብቅም። መጽሐፍ ቅዱሳዊ ትምህርቱን እነግርሃለሁ፣ እውነቱንም እነግርሃለሁ። ኦኬ። ከዛ ምን ይላል? ይሄ ሄሮድስ እንዴት እንደሞተ ልንገር። ከጢሮስና ከሲዶና ሰዎችም ጋር ተጣልቶ ነበር። በአንድ ልብ ሆነውም ወደ እርሱ መጡ። የንጉሱንም ቢትወደድ ብላስጦስን እሻሽ አሰኝተው እርቅ ለመኑ። አገራቸው ከንጉስ ሀገር ምግብ ያገኝ ነበርና በተቀጠረ ቀንም ሄሮድስ ልብሰ መንግስቱን ለብሶ በዙፋን ተቀመጠ። እነርሱንም ተናገራቸው። ህዝቡም የእግዚአብሔር ድምፅ ነው የሰውም አይደለም ብለው ጮሁ። ለእግዚአብሔርም ክብር ስላልሰጠ ለእግዚአብሔር ክብር ስላልሰጠ ያን ጊዜ የጌታ መልአክ መታው፣ በትልም ተበልቶ ሞተ ይላል። በትል እንደዚህ አይነት ነገስታትን በትል እየተበሉ እንዲሞቱ በቁም ሳሉ በትል ተበልቶ ነው የሞቱ። ይሄ አዲስ ኪዳን ኒው ቴስተመንት። እግዚአብሔር አይቀጣም አይፈርድም ወይ? ይፈርዳል እንዴ? ትቀልዳለህ እንዴ? እግዚአብሔር ዞር ባያደርግ በዚህ ምድር ላይ ያሉ ክፉ ሰዎችን ዞር ባያደርግ ኖሮ ቤተክርስቲያን አትቀጥልም እንዴ? እነ ኔሮ ዞር ያደረጋቸው እግዚአብሔር ነው። እንደዚህ አይነት ክፉ ነገስታትን እግዚአብሔር ፈርዶ ሲያስወግዳቸው ተመልክተናል። ፈርዶ በትል ተበልቶ ሞተ። ኦኬ። ሌላው ጳውሎስ ለሰይጣን አሳልፎ የሰጣቸውን ሰዎች ማንነት ይዘረዝራል። ይህም አንድ መረጃ ለሰይጣን ነፍሱ በጌታ ቀን እንድትድን ለሰይጣን አሳልፎ ሰጥቼዋለሁ ይላል። ሊስን ይጠቅምሃል። ስማ፣ የቤተ ክርስቲያን ኦቶሪቲ ነው ይሄ። የቤተ ክርስቲያን ስልጣን አፖስቶሊክ የሆነ አውቶሪቲ ነው። ሐዋርያዊ የሆነ ስልጣን። አየው፣ በቆሮንቶስ ቤተ ክርስቲያን ውስጥ ካጋጠመው ችግር ያንን ሰው ለሰይጣን አሳልፌ ሰጥቼዋለሁ ብሎ ይናገራል። ነፍሱ እንድትድን በምድር እንዲቀጣ መጫወቻ ይሆናል ማለት። ለሰይጣን ተላልፎ የተሰጠ ሰው መጫወቻ ሆኖ ይኖራል። ነፍሱ ግን እንድትድን። አየው፣ እንዲህም አይነት አሰራር አለ። የሐዋርያት ሥራ ምዕራፍ 5 ላይ ስትሄዱ ሁለት ባልና ሚስቶችን ታገኛላችሁ። ንብረታቸውን ሽጠው ወደ ሐዋርያት ህብረት ለመቀላቀል የመጡ እነዚህ ሁለት ሰዎች በምዕራፍ 5 ላይ ተጠቅሰዋል። የሐዋርያት ሥራ ምዕራፍ 5 ላይ ከቁጥር 1 ጀምሮ ስታነቡ አናንያ የተባለ አንድ ሰው ሰጲራ ከተባለች ከሚስቱ ጋር መሬት ሸጠ። ከዛ ደብቆ ግማሹን ይዞ መጣ። እኔም ሳይሆን መንፈስ ቅዱስን አታለሃልና ትሞታለህ አለው። ሞተ። ትሞቻለሽ አላት። ሚስትየው ሞተች። እንደውም ምን ይላል እዛ ላይ ያን ጊዜ በእግሯ አጠገብ ወደቀች፣ ሞተችም። ጎበዞችም ሲገቡ ሞታ አገኟት፣ አውጥተውም በባሏ አጠገብ ቀበሯት። ባሏ ሞተ፣ እሷ ሞተች።
በቤተ ክርስቲያን ሁሉና ይህንንም በሰሙ ሁሉ ላይ ታላቅ ፍርሃት ሆነ ይላል። ታላቅ ፍርሃት፣ ታላቅ ፍርሃት። የሚያስፈራው የቤተ ክርስቲያን መልክ ይሄ ነው። በጣም የሚያስፈራ የቤተ ክርስቲያን መልክ፣ ቤተ ክርስቲያን ምትቃትት ምትማልድ ብቻ ሳይሆን ምትፈርድም ጭምር እንደሆነ በትክክለኛው የእግዚአብሔር እውነት ላይ የተመሰረተች ቤተ ክርስቲያን አልቅሳ ምትሰማ ለሰዎች ምትማልድ እንደሆነች ይታወቃል። ደግሞ በተቸገረችበት ነገር ላይ ኢየሱስ ጣልቃ እንዲገባ ምትጸልይ ናት። ከአቅሟ በላይ የሆነውን ለጌታ አሳልፋ ምትሰጥ ናት። ደግሞ እዛው ምትፈርድም ናት። ሰማኸኝ? ስለዚህ እግዚአብሔር ከቤተ ክርስቲያን ጋር ነው የሚቆም። ወንጌልን ከያዙት ጋር ነው የሚቆመው። ታብ እያደረጋችሁ ኮፒሊንግ ሼር እያደረጋችሁ ቶሎ ቶሎ። ስለዚህ ለእንደዚህ አይነት ጠንቋዮች ጥብቅና የሚቆም ጴንጤ ካለ አብሮ ነው የሚመታው፣ አብሮ ነው የሚመታው። አቋቋሙ ይታወቃል፣ ይዞታው ይታወቅ፣ በምን መንፈስ እንዳለ ይታወቃል። የኤልማስ መንፈስ የተንኮለኛና ክፋት የተሞላን ሰው ደግፎ ወንጌል የሚናገርን ሰው የሚቃወም ከሆነ የቆመው ከክፋት ጋር ነው ማለት። ስለዚህ እንደዚህ አይነት ነገሮችን እናያለን። ሌላው ለሰይጣን አሳልፌ የሰጠሁት የሚለው አለ፣ የሰጠዋቸው ብሎ ደግሞ የሚናገረው አለ ጳውሎስ። እነዚህ ሲሪየስ የሆኑ የመጽሐፍ ቅዱስ ትምህርቶች ናቸው። ለጴጥሮስ አጥብቃ እንደምትጸልየው ሁሉ በዛን ዘመን ሐዋርያትን እያደነ ያስር የነበረው ንጉሥ በሚመለከት ትጮ ነበር ቤተክርስቲያን። በትል ተበልቶ የሞተው ከዛ በኋላ ነው። በትል ተበልቶ የሞተው እና ዓለሙን ትቶታል። እግዚአብሔር እንደፈለገ ሰው እንዲንቧች አድርጎታል እንዴ? በደንብ አድርጎ ይፈርዳል። የኔ ጌታ ስሙ ይባረክ። ትላንት የተፈረዱ ፍርዶች አሉ፣ በቀደሙት ዘመናት አሁን እየተፈረደው ያለው ፍርዶች አሉ፣ ወደፊት የሚመጡ ፍርዶች አሉ። መጽሐፍ ቅዱስ እንዲህ ነው የሚጠናው። ዝም ብለህ የተነገረን የሸመደድከውን ብቻ አትጻፍ። ጴንጤ አስተውል፣ አስተውል። ስለዚህ ለወንጌል እውነት እንቅፋት የሆኑ ወንጌል የሚሳደቡ ወንጌል በአናቱ ይተከል የሚሉ ሁሉ ይፈረድባቸዋል። ዝም ብዬ አይደለም የምናገረው፣ እንዲሁ አይደለም የምናገረው። የእግዚአብሔር ቃል መረጃ አለ፣ የእግዚአብሔር መንፈስ አለ በውስጤ። አለቀ። ገብቷችኋል ብዬ አስባለሁ። አይው በመረጃ ሲሆን በእግዚአብሔር ቃል እውነት ሲሆን እንደዚህ ነው የሚሆነው ማለት ነው። ሌላው በሐዋርያቱ መልእክት ውስጥ የምታዩት ዮሐንስ የተናገረው በመልእክቱ ይሄንን ትምህርት ማንም ወደ እናንተ ባያመጣ በቤታችሁ አትቀበሉት ይላል። ህብረት አታድርጉ ይላል። እሺ ሐዋርያቱ ምን አይነት አግሬሲቭሊ ክርስትናን ፕሮቴክት አድርገው እንደኖሩ የምታውቀው በዚህ ነው። ከማንም ጋራ እንዳትበላ፣ የጌታ የኢየሱስን እውነተኛ ወንጌል ይዞ ካልመጣ ሰላም አትበለው፣ ከሱ ጋር አትብላ አትጠጣ። አሁን የሚያገባዋል ያላመነች አግብቶ ሲሰቃይም ይኖራል። ያላመነ አግብታ ስትሰቃይም ትኖራለች። ሰላም እንኳን አትበለው። ይሄ እኮ የሐዋርያት ትምህርት እኮ በክርስቶስ ትምህርት ለማይኖር ሰው ለቀላቀለ የከበረውን ከተዋረደው መለየት ያቃተው የከበረውን ከተዋረደው ጋራ ቀላቅዬ ሄዳለሁ የሚል ጋራ ህብረት እንዳይኖር ነው የሚለው። ህብረት እንዳይኖር ይኸው እንዳይኖር። ሰላምም አትበሉት። ሰላም የሚለው ከክፉ ስራው ጋር ይተባበራል። በቃ ለጌታ ጨክን፣ ለጌታ ወግን፣ ለወንጌል እውነት ወግን። በአናቱ እንዲዘቀዘቅ የሚመኝለትን ወንጌል እየተሳደበ ካለ ሰው ጋር ጴንጤ ሆነ ትቆማለህ? ይሄ እኮ ውርደት እኮ ውርደት እኮ። የእኛ መንፈስ እንዲህ ከተቆጣ የእግዚአብሔር መንፈስ እንዴት እንደሚበሳጭ አስቡ። እኛ እንኳን እንደዚህ ካዘን። ስለዚህ እግዚአብሔር ፈራጅ ነው። አሁን ወደ እንትን ልመለስ፣ ወደ አስተሪዮ ጉዳይ ልመለስ፣ ወደ አስቱ
ወደ አስቱ ልመለስ። አስተርእዮ ማለት እንዳልኳችሁ መገለጥ የሚለውን ቃል ነው የሚያሳየው። የማርያም ሞት የሚታሰብበት ቀን ነው ብለው ያስባሉ። የማርያም ሞትና አስተርእዮ የሚያገናኛቸው ምንም ነገር የለም። ይሄ የሃይማኖት ኪሳራ በምድራችን ላይ በኢትዮጵያ ላይ የሃይማኖት ኪሳራ ያመጣ ትልቁ ተረት ነው። ጠብደል ውሸት ነው። ማርያም መሞቷን ማመናቸው በራሱ አንድ ጥሩ ነገር፣ ሞታለች ብሎ ማሰባቸው ማመናቸው አንድ እሱ ጥሩ ነገር ነው። እንደውም እኔ አልሞተችም ቢሉ ነበር አስቸጋሪ የሚሆን። ሞታለች ብሎ ከጀመረ ያስማማናል። ኦኬ። አሁን አንዳንዶቹ አልተነሳችም ስንላቸው ምን ለምን አልተጻፈም ስንላቸው በመጽሐፍ ቅዱስ ላይ የለም አልተነሳችም ማርያም አልተጻፈልንም ስንላቸው አይ ሞቷም እኮ አልተጻፈላችሁም ይላሉ። እና ያልተጻፈልህን ሞት አምነ ሞት በጥር ነሐሴ መቃብር ምትል ከሆነ ትንሣኤም አልተጻፈም፣ ዝም ብለን የፈጠርከው ማለት ነው። ዝም ብለን የፈጠርከው። ስለዚህ መጽሐፍ ቅዱስ እንደ መሰረታዊ ዕውቀት እንድትይዙት የምፈልገው መጽሐፍ ቅዱስ ሁሉንም ዲቴል አልጻፈልንም። ለምሳሌ የኢየሱስን ታሪክ አራቱ ወንጌላውያን ሲጽፉ በተለይም ወደ ቤተ መቅደስ በ12 ዓመቱ ከሄደ በኋላ እስከሚጠመቅበት ጊዜ ድረስ ያለውን ረጅም ጊዜ መጽሐፍ ቅዱስ አልነገረንም። ወደ 18 ዓመት ይሆናል። እነዚህ 18 ዓመቶች እንዴት አለፉ? ምንም የነገረን ነገር የለም። መጽሐፍ ቅዱስ ዝም ባለበት ቦታ ዝም ነው የሚባለው። አለቀ። እደግመዋለሁ። መጽሐፍ ቅዱስ ዝም ባለበት ቦታ ላይ ዝም ነው የሚባለው። አትቀባጥርም ማለት ነው። ወጋው ቀባጣሪ መንፈስ። አዮ መጽሐፍ ቅዱስ ዝም ካለ ዝም ብለህ ነው የምትሰማው። ዝም ብለህ ነው የምታልፈው። አልተጻፈልህም። የሚጠቅምህን መንፈስ ቅዱስ መርጦ ሰጥቶሃል። ልትከተል የሚገባው እሱን። ስለዚህ እንደ መሰረታዊ ዕውቀትና እውነት ልትይዙት የሚገባው አንድ ነገር ምንድን ነው? የመጽሐፍ ቅዱስ ላይ ሁሉም ነገር ዲቴል አልተጻፈም። የሚጠቅም ግን ተጽፏል። ዮሐንስ በወንጌሉ እንደተናገረው ምንድን ነው የሚለው? ምዕራፍ 20 ላይ ሐዋርያው ዮሐንስ አምኖ ለመዳን የተጻፈው በቂ እንደሆነ ይናገራል። ቁጥር 30 ላይ ልውሰዳችሁ። ዮሐንስ ወንጌል ምዕራፍ 20 ቁጥር 30 እና 31 ላይ ኢየሱስም በዚህ መጽሐፍ ያልተጻፈ ሌላ ብዙ ምልክት በደቀ መዛሙርቱ ፊት አደረገ። ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏል። ለማመንና ለመዳን በቂ የሆነ ኢንፎርሜሽን መንፈስ ቅዱስ ሰጥቶሃል። ምን የሚል? ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ታምን ዘንድ አምናህም በስሙ ሕይወት ይሆንልህ ዘንድ ተጽፏል። የሚጠቅምህ ስለተጻፈልህ የተጻፈልህን ነው የምታምነው። ከተጻፈው አትለፍ ተብሎ በቆሮንቶስ ምዕራፍ 4 ላይ እንደተገለጠው የተጻፈው ለመዳን በቂ ነው። ያልተጻፈልህስ በቃ አይጠቅምህም ማለት አይጠቅምህም። ቢጠቅምህ ኖሮ መንፈስ ቅዱስ በሐዋርያቱ ያጽፍ ነበር። የማይጠቅምህን ትቶ የሚጠቅምህን ያጻፈው መንፈስ ቅዱስ ነው። ምክንያቱም ጴጥሮስ ሲናገር ትንቢት ከቶሆኑ ከሰው ፍቃድ አልመጣምና ዳሩ ግን ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ተናገሩት ሲል በመንፈስ ቅዱስ በመነዳት ነው መጽሐፍ ቅዱስ የተጻፈው። ስለዚህ እነዚህ 66 መጽሐፍት በመንፈስ ቅዱስ መሪነት they driven by Holy Spirit በመንፈስ ቅዱስ ነው የተነዱት ማለት። ስለዚህ የተነዱበትን መርጦ የሰጣቸውን ጽፈው ከሰጡ አንተ ማመን ያለብህ ያንን ነው ማለት። ስለዚህ አስተርእዮ የሚል ተጽፎላ አልተጻፈም። ምንድን ነው? ተረት ነው ማለት። ስለዚህ አንድ ድምፅ አሰማችኋለሁ። አሁን አንድ ድምፅ አሰማችኋለሁ። ይሄንን ድምፅ ከዚህ በፊት በጣም ብዙ ክደቶችን ከሚናገሩ ጳጳሳት መካከል አንዱ የሆኑት አቡነ ሕዝቅኤል የሚባሉ ሰው የኢየሱስ ሞት በቂ ስላልሆነ ማርያም በዚህ ቀን ሞታ ነፍሷን ለኃጥአን ቤዛ አድርጋ የሰጠችበት ቀን ነው ብለው የዋሹትን ውሸት አሰማሃለሁ።
ላሰማችሁ። ይህንን ነገር የሚያስተምሩት ስለ ማርያም ሞት ነው። ይህ በዓል የአስተርዮ ማርያም ተብሎ የሚጠራ በዓል ላይ ያስተማሩት። አስተርዮ ማርያም ማለት የማርያም መገለጥ ማለት ነው። በነገራችን ላይ ይሄ አስተርዮ ማርያም የሚለውን ኮንሰፕት አጥና ስለ አዲሱ ኪዳን ይሄንን ትምህርት ዩቲዩብ ላይ ከዚህ በፊት መረጃ አድርጌ ሳቀርብ የተጠቀምኩት ነው እና ስሙት። አሁን ጳጳሱ የሚሉትን ዳለ ብላ በዚህ ቀን ማርያም ኢየሱስ ጋር ክርክር ገጠመች ነው የሚሉት። ልትሞቻለሽ፣ አሁን ልወስድሽ ነው የመጣሁት አላት ኢየሱስ። በዚህን ጊዜ እንዴት እሞታለሁ ብላ ተከራከረች። ስትከራከር ይሄ እንግዲህ ነገረ ማርያም የሚባል ነገረኛ መጽሐፍ ላይ የተጻፈ እና ክርክር አልሞትም ብላ እንዴት ነው እሞታለሁ ብላ ተከራከረች። በዚህን ጊዜ አይኗን ገልጦ በሲኦል ያሉትን ነፍሳት ወደ ፍርድ የሚሄዱትን ነፍሳት አሳያት። እነዚህ እነማን ናቸው ብላ ጠየቀች። እነዚህማ እኔ ከሞትኩ በኋላ ሞቶ የሚያድናቸው ሌላ ስላጡ ጥላሸት ለብሰው የምታያቸው እነዚህ ያንቺን ሞት የሚጠባበቁ ናቸው አላት። ስለዚህ እነዚህን ከማርክልኝ አይደለም አንዴ 7 ጊዜ ልሙት ብላ በፈቃዷ የሞተችበት ቀን ነው እልል በሉ ሲሉ እልል ይላል። ስለዚህ አስተርዮ ብለው የሚያከብሩት ይህ ቀን የኢየሱስ ሞት በቂ አይደለም የሚል ክህደት ዲክሌር የሚደረግ የሚታወጅበት የአጋንንት አምልኮ ቀን ነው። ስማ፣ የኢየሱስ ሞት አይበቃም ብለው የማርያም ሞት ያስፈልጋል፣ በኢየሱስ ሞት ላይ ለኃጥአን ማርያም መሞት አለባት የሚል አደገኛ የአጋንንት ትምህርት ይህንን ነው የሚያስተምሩት። በዚህ ቀን በመረጃ ነው እያሰማው ያለሁት። ቆመው የሚናገሩት ይህንን በሕያው እግዚአብሔር ፊት ምነግራችሁ። ሞት በጥር ነሐሴ መቃብር ይባላል። አሁን የሞተችበት ነው። ለማበላ ሞተች ሲባል ለኃጥአን። ስለዚህ የኢየሱስ ሞት በቂ እንዳልሆነ አምና ኦርቶዶክስ በጳጳስ ደረጃ በየመድረኩ የኢየሱስ ሞት ዓለምን ለማዳን በቂ አይደለም ብላ የምታውጅበት የተረገመ ቀን፣ የተረገመ ቀን። ይሄንን ያብራልህ ወንድሜ፣ ይሄን ያብራልሽ እህቴ። በጣም ከባድ ነገር ነው። በጣም ከባድ ነገር ነው። አንተ የኢየሱስ ሞት አልበቃ አለ ዓለምን ለማዳን እግዚአብሔር አብ አንድያ ልጁን እስኪሰጥ ድረስ ዓለሙን ወዶታል ተብሎ የተነገረው የዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ያለው ቃል፣ የዮሐንስ ወንጌል ምዕራፍ 4 ላይ እሱ የዓለም መድኃኒት እንደሆነ እናውቃለን ተብሎ የተመሰከረው ቃል፣ አንደኛ ዮሐንስ ምዕራፍ 4 ላይ ቁጥር 14 ላይ እሱ የዓለም መድኃኒት ነው ተብሎ የተነገረው ቃል፣ ይሄ ሁሉ ተረስቶ
ይሄ ሁሉ ተሽሮ ኢየሱስ በመስቀል ላይ የሞተበት ዋና አጀንዳ ዓለምን ለማዳን ሆኖ ሳለ ይሄንን ሽምጥጥ አድርገው ክደው ሸምጥጠው ክደው አሁን ስቅለት ብሎ መስቀል ብሎ የሆነ በዓል ሲያከብር ማን ይሰማዋል? ማን ይሰማዋል? ትቀልዳለህ እንዴ? ለዚህ እኮ ነው የወጣ ነው። ለዚህ ነው እኮ ማንም መለሰው። በቃ አልመለስም ወደ ኋላ የግብፅን ሽንኩርት ላልበላ ቃል ኪዳን ገባው ለራሴ አመልክሃለሁ ኢየሱሴ። ሃሌሉያ። ወደ ኋላ ማንም መለሰው። እንደዚህ የተረገመ የእግዚአብሔርን ቃል የሚቃወም ትምህርት በዓል ተሰርቶለት ታቦት ተቀርጾለት መቅደስ ታንጾለት እንደዚህ የተባለ ስለሚኖር ነው የወጣ ነው። ለዚህ ነው ይሄ ክደት ወደሚደረግበት ቤት ዳግመኛ ማንም መለሰው። ለዚህ ኢየሱስ ተክዷል። ቀላል አድርገህ ነው አይደል የምታየው? ዲናይ አርገውታል። ኢየሱስ ክደውታል። ሙልጭ አርገው እኔ ከሞትኩ በኋላ ሞቶ የሚያድናቸው ስለሌለ እባክሽ አንቺ ሙችላቸው። ይሄ ኢየሱስን መስደብ ነው። ይሄ እግዚአብሔርን መስደብ ነው። ይሄ መንፈስ ቅዱስን መስደብ ነው። ምን ልትሰሪ ነው የምትሄጂው? እንዲህ አይነት ቦታ ምን ልትሰራ ነው የምትሄደው? ጌታ ኢየሱስን የማይወድ ቢኖር የተረገመ ይሁን ተብሎ እንደተጻፈ ይሄ እርግማን ነው አሁን ፕራክቲካሊ በምድሪቱ ላይ የሚተገበረው። ሳይገባን ቀርቶ የወጣን ይመስልሃል እንዴ? ከራስ ጸጉሩ እስከ እግር ጥፍሩ ቤቱን እናውቀዋለን። ምን እንደሚባል በምን ቀን ምን እንደሚሉ እናውቀዋለን። ይህን ነው ሞት በጥር ነሐሴ መቃብር ለ8 ወር የሰው አስከሬን የሚያሰቃዩበት ዘመን ነው። የዘመን አየው አልሞትም ብላ ተከራክራ አረባክሽ ተብላ ነው የሞተችው። የማርያምን ክብር የሚነካ የኢየሱስን እናት ክብር የሚነካ የጌታ የኢየሱስን ክብር የሚነካ ዓለም የዳነበትን የኢየሱስን ደም እንደ ርኩስ ነገር የሚቆጥር የተቀደስንበትን ያንን የኪዳኑን ደም የእግዚአብሔርን ልጅ የሚረግጥ የተቀደስንበትን የጸጋውን መንፈስ የሚያክፋፋ የአጋንንት ትምህርት የሚሰጥበት ቀን ነው። ለዚህ ነው ውጣ ምልህ ኢየሱስን ተቀበል ትድናለህ ምልህ። ለዚህ ነው ይሄንን ከልት እያልከው ተስማምታ አሜን እያልክ እያጨበጨብክ እግዚአብሔርን ነው የምከተለው ኢየሱስ ነው በመስቀል ላይ ያዳነኝ ትላለህ እንዴ? ምንድነው ሁለት አይነት ቢላዋ? ተወው እንጂ አንዱን። የኢየሱስ ደም ከኃጢአት ሁሉ ያነጻል ተብሎ ተጽፏል። ዓለምን የቀደሰው ደም የኢየሱስ ደም ነው። እስከ ዓለም ፍጻሜ ለፍጥረት ሁሉ በቂ የሆነ የሚያድን ደም የኢየሱስ ደም ነው። የማርያም ሞት ምንም አይፈይድልህም። ሞተችም ኖረችም ለራሷ ነው። ላንተ ምንም አይፈይድም። በቃ ሞቱ ትርጉም ያለው ኢየሱስ ብቻ ነው። አለቀ። ሞቱ ትርጉም ያለው ሕይወትን የሰጠ የኢየሱስ ሞት ነው። የደሙ መፍሰስ ትርጉም ያለው የኢየሱስ ነው። የማንም ደም ቢፈስ ላንተ ትርጉም የለውም። የኢየሱስ ደም ፈሶልሃል። አሁን አብ የተቀበለው ደም የማደም ነው? የኢየሱስ ነው። የማርያምን ደም አይቀበልም። የጊዮርጊስን የተክለ ሃይማኖትን አይቀበልም። ጊዮርጊስ 7 ቢሞት ለራሱ ነው የሚሞት። ደግሞ 7 ጊዜ ሞቶ የተነሳም የለም። የውሸት ጥርቅም ስለሆነ ነው ቤቱ። የውሸት ቤት ሀገር ነው። 7 ጊዜ እንትን አደረጋችሁት እንዴ? እንቅልፍ እንትን አረጋ። ይሄ ምንድነው? እየባነነ የሚነሳ ሰው አረጋችሁት እኮ እንዴ። ኢየሱስ ነው ሞትን ድል አድርጎ የተነሳው። ኢየሱስ በሶስተኛው ቀን ተነስቶ ጽድቅን እንደሰጠን የሚናገረውን የእግዚአብሔርን እውነት ለመደበቅ ጊዮርጊስ እኮ 7 ሞቶ ተነስቷል ይላል። ስለዚህ ሰው ከፍ አድርጎ የሚያየው የጊዮርጊስን 7 ጊዜ መሞት ነው። ይሄ የኢየሱስን ወንጌል ለመደበቅ አጋንንት ወደ ኢትዮጵያ ምድር ያስገባው የአጋንንት ትምህርት ነው። የአጋንንት ትምህርት ነው። በቃ ማርያም ሞታለች፣ ተቀብራለች፣ አለቀ። ነፍሷ በጻድቃን መቆያ አለ። ኢየሱስ ሲመጣ ከሚነሱት ቅዱሳን ጋር ትነሳለች። ይሄ ነው። ሁሉ በተራው ይሆናል ነው የሚለው የቆሮንቶስ መልእክት ምዕራፍ 15 ላይ ሁሉ በተራው ይሆናል። ኢየሱስ በኩር ነው ይላል። ከሞት በመነሳት በኩር እሱ ነው። አልተነሳችም፣ አላረገችም፣ በአብ ቀኝ አልተቀመጠችም። ይህ የአጋንንት ትምህርት ነው። ማርያም ተነስታለች፣ አርጋለች የሚል
ዲስኩር አጋንንት ያመጣው የአጋንንት ትምህርት ነው። this is the doctrine of demons መጽሐፍ ቅዱስ የሚለው ይሄን ነው። በጢሞቴዎስ መልእክቱ ሐዋርያው ጳውሎስ ምዕራፍ 4 ላይ የአጋንንትን ትምህርት እየሰሙ እምነትን ይክዳሉ የሚለው ይሄንን። ስለዚህ በፈቃዷ ሞተች። ለኃጢአተኞች የኢየሱስ ሞት በቂ እንዳልሆነ ገብቷት 7 ልሙት አለች። እልልበል እየተባለ የሚጨበጨብበት ቀን ለመሆኑ የማርያም ሞት መገለጥ ነው ወይ? ሞት መገለጥ ነው ወይ? አይደለም። አሁን የቲዮፋኒ የሚለው ቃል ይሄ በጣም the great theological words ተብሎ ከሚጠሩት መካከል አንዱ ነው። ባይዘ ቲዮፋኒ የእግዚአብሔር ልጅ መገለጥ፣ ይሄ አፖካሊፕስ የሚለው ቃል ከእንደገና ደግሞ አስተሪዮ በግዕዝ አስተሪዮ የምንለው እነዚህ ቃላቶች ምንድናቸው? የተሰወረው ነገር ሲገለጥ ነው። የማርያም ሞት ወዴት ነው የሚገለጠው? ምኑ ነው የሚገለጠው? ቆይ ምኑ ነው የሚገለጠው? የማርያም መገለጥ የሚባል ነገር አለ እንዴ? መገለጥ እኮ የማይታየው ታየም። ይኸውላችሁ አሁን ለምሳሌ በኦርቶዶክስ አስተምሮ ከዚህ ከጥር ከታህሳስን ጥርን ጨምሮ ዘመነ አስተሪዮ ተብሎ ይጠራል። ዘመነ አስተሪዮ ጠላት የማርያምን ሞት አስገባበት እንጂ ዘመነ አስተሪዮ የተባለው ስማ በደንብ የኦርቶዶክስንም ትምህርት ስለማቀው ነው ምነግርህ። ታህሳስና ጥር ወር ዘመነ አስተሪዮ የተባለው አንደኛ ልደቱ የእግዚአብሔር ልጅ የማይታይ የነበረው ከአብ ጋር ለዘላለም የኖረው እሱ ተገለጠ። ስለዚህ ልደቱ መገለጡን ያሳያል። አይው ሁለተኛ በጥምቀቱ ደግሞ የአብ የወልድ የመንፈስ ቅዱስ ማንነት ተገለጠ። አብ ከሰማይ ተናገረ እነሆ ልጄ ብሎ፣ መንፈስ ቅዱስ ደግሞ በርግብ አምሳል ወረደ። ጌታ ኢየሱስ ከውሃ ውስጥ በዮሐንስ እጅ ሲጠመቅ ታየ። ይሄ ትሪኒቲ የምንለው ኮንሰፕት ወይም ደግሞ ሶስትነት የተገለጠበት ነው። አስተሪዮ ተገለጠ። ከዚህ በፊት በብሉይ ኪዳን ዘመን እንደዚህ በግልጥ አልታየም ነበር። የእግዚአብሔር መገለጥ ወይም የአብ የወልድ የመንፈስ ቅዱስ የአካል ሶስትነትን የሚያሳዩ ሪቪሌሽኖች አልነበሩ፣ መገለጦች አልነበሩ። ኦኬ ይሄ አስተሪዮ ቢባል ያስኬዳል። የማርያም ሞት ምኑ ነው አስተሪዮ? ምኑ? ሞት እኮ አስተሪዮ የለውም። ከሙሴ ከአዳም ጀምሮ ከመጀመሪያው ሟች ከአቤል ጀምሮ ብዙ ሰው ሞተ። የኢየሱስ ሞት እንኳን እንደዚህ አልተካበደም። ከዛ በኋላ ምን ይላል? ሞት በጥር ነሐሴ መቃብር ይልና እንግዲህ እንደምታውቁት ማርያም ሞተች። ከዛ በኋላ ያው ተረቱ ሞተች። እሷ በሞተች ጊዜ ታውፋንያ የሚባል እና አይሁድን ሰብስቦ መጥቶ እናቃጥለው የማርያምን አስከሬን እናቃጥል ብሎ አስተባብሮ ሆይ ያለ መጣ። ከዛ ተረቱን ነው የነገርኳቸው ያለሁት። ይሄ በታምረ ማርያም ላይ የተጻፈ ታሪክ ነው። ባይዘው ኪዳነ ምሕረት የሚለው ኮንሰፕት መነሻው ጽንሰ ሐሳቡ ያለው አስተሪዮ የሚባለው ይሄ ማርያም አስተሪዮ ማርያም በሚባለው ቀን በዚህ ቀን ኮንሰፕቱ ያለው ይሄ ኪዳነ ምሕረት ናት፣ ታድነናለች፣ ታማልዳለች። አቤር ይህንን ህዝብ ይፍታው። ሶራ ለብሰናል፣ የመቤቴ ሆነናል። ሶራ ለብሶ አደር የመቤቴ ወታደር እያለ ይዘምርና ወጣ ሲል ዓለምዬ ሶራ ይላል። ይሄው ነው የተደባለቀ መንፈስ ነው። ዘፈኑም መዝሙር የሚመስለውም ነገር ተቀላቅሎ ነው የሚኖር። ተቀላቅሎ ዓለምዬ ሶራ ይላል ወጥቶ እና ይሄ ህዝብ ወደ እውነት ወደ ወንጌል መምጣት የለበትም፣ መዳን የለበትም። ማን ይናገር? ቄሱም እኮ እስክስታ ወራጅ ነው። ቄሱም እስክስታ ወራጅ ጨብጦ ነው፣ እሱም ብርሌውን ጨብጦ ነው። ይሄ
ህዝብ ወደ እግዚአብሔር ቃል እውነት መምጣት አለበት። ህይወቱን ማስተካከል የተጀመረው ይሄ የአጋንንቱ ትምህርት የህይወት ቅድስና እያሳጣ ነው የሚኖረው። አሁን እኛ እዛ ቤት ስለነበረን ህይወት የሚያወሩ ሰዎች አሉ። ወንድም አትቀደስም፣ ቤቱ ራሱ የተጨማለቀ ነው። ከጳጳሱ ጀምሮ አሁን ያለውን የእያንዳንዱን ጳጳስ ፕሮፋይል ላመጣልህ እችላለሁ። የተጨማለቀ ቤት ነው። አትቀደስም። ትምህርት ሳይቀየር ቅድስና የሚባል ነገር የለም። ያረክሰሃል። ራሱ ርኩሰት ነው የሚያስተምር፣ ዘፈን ነው የሚያስተምር፣ ዳንኪራ ነው የሚያስተምር፣ ዝሙት ነው የሚያስተምር። መቀደስ ያለው በክርስቶስ ኢየሱስ አምኖ በመዳን ውስጥ ነው። በመዳን ውስጥ ነው። በየሚዲያው የምትሰማው ምንድን ነው? አይቀደስም። የህግ አገልግሎት ነውርን መግለጥ ነው። ወደ ጸጋ ወንጌል ካልመጣ አትቀደስም። እዛው ሲታሽ ነው የሚኖረው። በቃ በየገዳሙ የምንሰማው ነገር ምንድን ነው? የረከሰ ዜና ምንድን ነው የምትሰማው? ምን ነው የምታየው? በየዜናው የሚቀርበው ምንድን ነው? እርስ በርስ ተካሰው በቴሌቪዥን የምታየው ምንድን ነው? ምንድን የሚያስተምር ህግ ነው። አየው፣ የህግ ትምህርት ነው ያለው። የጸጋ ትምህርት ውስጥ አልገባም ህዝቡ። ወደ ጸጋ ወንጌል አልመጣም። አይላፋት ዝማሬ ብሎ ነጭ ለብሶ ያየኸው በማግስቱ ጎንደር ሄዶ ለጥምቀት ዳንኪራ ሲረግጥ የምታየው እሱም። በቃ ዳንኪራ ሲረግጥ ውኡ ሲል ሲጨፍር የምታየው እሱን ነው። ይሄ ውሸት ነው ወይ? ከዘላለም ሞት የሚያድን ኢየሱስ ነው። ከዳንኪራ የሚያድን ኢየሱስ ነው። ና ወደ ጌታ ወደ ኢየሱስ ወንድሜ፣ እኔን ወደ ለወጠው፣ እኔን ወደ አዳነው፣ ከጨለማ ወደሚደነቅ ብርሃን ወደ አወጣኝ ወደ ኢየሱስ ነው። ከርኩሰት ህይወት የሚያወጣ ኢየሱስ። ሃሌሉያ። ተጨማልቀ የምትኖር ከሆነ ማንም ስላንተ አያወራም። ተቀላቅለ ተስማምተ ምን ለምን አብርሃስ ግም እንደሚባለው እዛው የምትኖር ማንም ስምህን አያነሳ። ማንም እግዚአብሔር ረድቶ ንስሐ ገብተ ጌታን አውቀ ኢየሱስን ተቀብለ የህይወት አቅጣጫህን መርጠ አየው ህይወትን ለክርስቶስ ሰጥተ እውነተኛውን ወንጌል ማገልገል ስትጀምር ይመጣል ሊሳደብ። እዛ ካለ ማንም አይነት እዛው አሁን ተግማምቶም ይኖራል። ተግማምቶ ከዛው አይነት ርኩሰት ጋር እንደሱ ከሆነ ማንም አይናገርህም። ማንም ወጣ ካልክ ጀርባው ይጠና ይላል። ጀርባችንን ሲያጠኑ መጽሐፍ ቅዱስ አያጠኑ። እኛን እንዳጠኑት መጽሐፍ ቅዱስ ቢያጠኑ ኖሮ የት በደረሱ። እዛው አሁን በኃጢአት ተግማምቶ በዝሙት በመጠጥ በስካር በዘፈን በዳንኪራ እንደሱ ሆነ ከኖርክ ማንም ምንም አይልህም። ማንም ዞር ስትል ግን በቃ ስለዚህ ብትወጣ ይሻላል ከእንደዚህ አይነት ርኩሰት ውስጥ። አስተርእዮ ማርያም የሚባል ነገር የለም። አስተርእዮተ ክርስቶስ ነው። አስተርእዮ ክርስቶስ ነው የተገለጠው፣ በስጋ የተገለጠው አምላክ ነው። ይሄንን በጢሞቴዎስ መልእክቱ ላይ ሐዋርያው ይናገራል። በስጋ የተገለጠ በመንፈስ የጸደቀ ለመላእክት የታየ በአሕዛብ የተሰበከ ብሎ ጳውሎስ የሚዘረዝረው ኢየሱስን የተገለጠ ይለዋል። መገለጥ ሪቪሌሽን፣ የክርስቶስ መገለጥ። የማይታየው ታየ። በሰው አካል በሰው ማን ቃል ስጋ ሆነ፣ ጸጋንና እውነትን ተመልቶ በእኛ አደረ ሲል ኢየሱስን የተገለጠው። ማርያም ወዴት ነው የተገለጠችው? ማርያም ወዴትም ልትገለጥ አትችልም። ወዴትም በቃ ስድብ አሰልጥኖ መልአክ ነው የነሱ። አሁን ንስሐ አባት ስድብ ነው የሚያሰለጥ። መጽሐፍ ቅዱስ ለብቻቸው ሲያነቡ ካየ አንቺ ልጅ አላማረኝም ይላል። አላማረኝም ይሄ መጽሐፍ ቅዱስ ይዘሽ የምትቀመጪው ነገር ተርጓሚ ሳይኖር ይላል። ለብቻቸው አታንብቡ ይላል። ለምን? ሰው በጨለማ እንዲኖር በማርያም ስም ከተሰራ መርገም ውስጥ እንዳይወጣ፣ በማርያም ስም ከተሰራ የአጋንንት ትምህርት ውስጥ ነፃ እንዳይወጣ መጽሐፍ ቅዱስ እንዳያነብ ያደርገዋል። ጸበል ብሎ ግድግዳ አበስብሶ ይወጣል። የሰው ግድግዳ አበስብሶ የሚተርከው ግን ይሄንን የንብላ የንጠጣው በዓል እርኩሰት። ልመልሳችሁና ታምረ ማርያሙ ላይ ምን ይላል? በሚገርማችሁ ሁኔታ
ታውፋንያ የሚባለው እነዚህን ሰብስቦ መጥቶ የማርያምን አስከሬን ሊያቃጥል ሲል የእግዚአብሔር መልአክ መታው በሰይፍ እጁን ቆረጠው ይላል። እሺ አትለኝ። ከዛ በኋላ ማርያም አልተነሳች። ወይኔ ዘንድሮ ስንቴ እንደሚያስነሷት ስንቴ እንደሚገሏት ቁጠርልኝ። ሞታ እኮ ሊቀብሯት ሲሉ ታውፋንያ ሰው ሰብስቦ መጥቶ ዘራፍ እያለ አቃጥላለሁ የማርያምን አስከሬን ምናምን ብሎ ዘራፍ እያለ ሲመጣ ገብርኤል መጥቶ እጁን ቆረጠው። እጁን ከትፎ አሁን ስዕል ላይ የታውፋንያ እጅ እንዲህ አልጋ ላይ ተንጠልጥሎታል። ወጋው የዘራ ያዕቆብ ስፒሪት። ዘራ ያዕቆብ ነው የደረሰው። ይሄንን ዘራ ያዕቆብ የሚባለው ንጉስም ዘራ ያዕቆብ ደግሞ እጅ በመቁረጥ ነው የሚታወቀው። ደቂቀ እስጢፋኖሳውያንን አዮ የጉንዳ ጉንዶ ገዳም መነኮሳትን እጃቸውን ቆርጦ ምላሳቸውን ቆርጦ የጨፈጨፈ ሰው። ይሄንንም ድርሰት ጽፎ ያስገባው ማለት ነው ዘራ ያዕቆብ። የሱ ስፒሪት ነው የሚሰራው። ተመልከት በደንብ ስማኝ። እጁን ቆረጠው መልአክ መጥቶ ይላል። እሺ ከዛ ማርያም ተነሳች። in the middle of the deep sleep ማርያም ዌክ አፕ አድርጋ ጴጥሮስ አለችው፣ ጴጥሮስ ና እጁን ቀጥሉለት። እጁን ቀጥልለት። እንዴ ተነስታ እኮ ነው እዛ። እጅ አሁን ከየት የተቀዳሽ ናት አትለኝም? ጴጥሮስ የማልኮስ የሚባለው የጆሮን ቆረጠ የሚለው ታሪክ አለ ዮሐንስ ወንጌል ላይ። በቃ ነገራቸው በሙሉ የኢየሱስ ክርስቶስን ተአምራት የኢየሱስ ክርስቶስን አድራጎት ለመሸፈን በማርያም ስም አመሳስሎ ያመጣዋል። ይሄ እኮ አጋንንት ነው። እግዚአብሔር ለሕዝባችን ያብራ። አጋንንት እኮ ነው የሚዘራ። ሰይጣን እኮ ነው ያስገባው። ከዛስ እንቀጥላለን። ተመልሳ ሞተች። እግዚአብሔር ይጫወትባችሁ። እንደዚህ በመቤቴ ላይ ተጫወታችሁባት። እግዚአብሔር ይላችሁ፣ እግዚአብሔር ይላችሁ። አቤት እናንተ ግባ። በዚህ ብቻ ይፈረድባል። አንዴ ስትገላ አንዴ ስታነሳ አንተ ስቆጥረው እኮ ወደ 9 ጊዜ እኮ ነው የተነሳችው። እንዴ የጊዮርጊስ 7 ነው እያሉ ሲነግሩን ስንቆጥረው የማርያም ወደ 9 ሆነ እኮ። ተረት ይሄንን ሐዋርያው ጳውሎስ ማለቂያ የሌለው የአሮጊቶች ሴቶች ጨዋታ ይላል እንትን ላይ ጢሞቴዎስ ላይ። እግዚአብሔር ገላገለን እኮ። አሁን እኔ ዝም ብለህ አስበው፣ ካባ ለብሼ ድሮ ታቦት በምሸከም ዘመን ካባ ለብሼ ይሄን ስተርክ አስበዋል። ባይዞ ይዘገንነኝ ነበርን። ይሄ የአስተሬው የሚሉት ያው እግዚአብሔር ምስክሬ እንዴት እንደሚዘገንነኝ እንዴት እንደሚያስጠላኝ ያኔ ራሱ ያን ሲገሏት ሲያነሷት ከዛ ሳትለኝ ሞተች። ዛ ቀበሯት። ለምን ወሰዷት እንጂ ወይ ታሪኩ በጣም የተዛባ ስለሆነ ለማስታወስ ራሱ ነጥቆ ወሰዳት። ሊያቃጥሉ ለጥንቃቄ ተብሎ ወደ ዕፀ ሕይወት ወሰደ፣ ወደ ገነት። አስከሬን ተይዞ ወደ ገነት። የኢየሱስ እንኳን ባዲ የኢየሱስ እንኳን እንትን ስጋ ወደ ሰማይ አልተወሰደም። አንተ ከዛስ እዛ ወስዶ ዕፀ ሕይወት ስር እዛ እኮ አስከሬን አይገባም። የማንም ቢሆን አስከሬን አይገባም። እንኳን አይደለም አስከሬን የሳተው አዳም ራሱ ቶሎ እንዲወጣ ነው የተደረገው። ዕፀ ሕይወትን በልቶ ድጋሚ እንዳይኖር ያው ሆኖ እንዳይኖር እግዚአብሔር ከገነት አስወጣው ይልና በምትገለባበጥ ሰይፍና
ሱራፊ በሚባል መልአክ ያንን ደጅ ዘጋው ይላል ዘፍጥረት ምዕራፍ 3 ላይ ተዘግቷል። እንኳን አስከሬን ምንም አይገባም። አስከሬን የሞተው ሰውዬ በቁም የሞተው ሰውዬ እንኳን ወጥቷል። እንኳን አይደለም አስከሬን ሊገባ ገብቷል። እዛ ወሰን ከዛ ደግሞ ሐዋርያቱ ጾም ጸሎት ያዙ። ከዛ ጾም ጸሎት ሲይዙ ለምን ጾም ጸሎት ያዙ ሲባል የማርያምን ትንሣኤ ለማየት ተመልከት። አሁን የ16 ጾም የሚባለው ኮንሰፕት የኪዳነ ምሕረት ኮንሰፕት የሚመጣው እዚህ ጋር ነው። አየው ሞተች ብሎ ጀምሮ አስተሪዮ ብሎ ጀምሮ ወደ ኪዳነ ምሕረት ነው ኮንሰፕቱ የሚሄደው። ያልኩ ይሄንን ነው። ሰንኮፉን ስለማቀው ነው። እንጀራቸውን ያሰፉበትን አካሄድ ስለማቀው፣ እንዴት ሰርክል እንደሰሩ ስለማቀው በደንብ ስሙ። ከዛ በኋላ ልክ ሱባኤ ገብተው 16 ጾም የሚባለው ይሄ ነሐሴ ላይ ምናምን ይደረግ ሞት በጥር ነሐሴ መቃብራል ለመኑ፣ ስጋው ይምጣልን ብለው ለመኑ። በሙሉ ሰብስቦ ወሰዳቸው። ኢየሱስ መጣ በሙሉ ሐዋርያ ይሄ እኮ ያልተጻፈ እኮ ዲስኩር እኮ ነው። ሐዋርያቱን በሙሉ ይዞ ወደ ሰማይ እሺ አትለኝ። ቅዳሴ ተቀደሰ ይላል የደብተራ ስራ ይወል ቅዳሴ ተቀደሰ። ይሄ ኦርቶዶክስ ተንሥኡ ለጸሎት ማን ነው እንደሱ የሚለው? ዋና ዲያቆን እስጢፋኖስ፣ ዋና ቄስ ኢየሱስ፣ ተከታይ ቄስ ጴጥሮስ፣ ንፍቅ ምናምን ነገር ዮሐንስ ምናምን ሆነው እሷን ታቦት አደረጋት ይላል። እሷን ታቦት አደረጋት። አጎንብሳ ሞታለች። ሞታ ስጋዋን ወስዶ ነው እሷ ላይ አርጎ ቁርባን አቆረባቸው። ማ ኢየሱስ ቀድሶ እዚሁ ያለ ኮተት ይዞ ሄደ። በቃ ሰማይ ላይ ቅዳሴ፣ የኦርቶዶክስ ቅዳሴ ሰማይ ላይ ተቀድሷል ማለት ነው። ዲነችና ቆረቡ ይላል። ቆረቡ። እየሰማኸኝ ነው ወንድሜ? ስማኝ፣ ይጠቅማል። ይሄው ተረቱ ይሄ ነው። የት ቦታ ተጻፈ? ይሄንን ማቴዎስ ነው የጻፈል። እንግዲህ የሄደው ማቴዎስ ከሆነ ሲመጣ መጻፍ አለበት ወንድሜ። ማቴዎስ ሄዶ አቡነ ማቴዎስ ይጽፋል። ማቴዎስ ከሄደ ማቴዎስ በወንጌሉ ይጽፋል እንጂ አባ ማቴዎስ የሚባል ሰው እየተነሱ ይጽፋል። ጴጥሮስ ከሄደ አባ ጴጥሮስ ነው ወይ የሚጽፈው? ራሱ ጴጥሮስ ነው እንጂ መጻፍ ያለበት። የድንቁርና መዓት መደናቆር። ከዛ ሳትለኝ መቼ አለቀ? አልጨረስኩም እኮ ብላ አስበው። አሁን ሰላም ለኩልክሙ እያለ ሲያዜም ማለት ነው እዛ ሰማይ ላይ። ከዛስ ተመልሰው መጡ። ተመልሰው ሲመጡ ይሄ ቶማስ የሚባለው የፈረደበት ሐዋርያ የኢየሱስን ትንሣኤ አላምንም ካላየው ብሎ የተጻፈለት ማለት ነው። ዮሐንስ ወንጌል ምዕራፍ 20 ላይ ተጽፎለታል። እና እጄን ካላስገባው ካልነካው አላምንም ብሏል። እና የለም ነበር አሉ። እንደ አጋጣሚ ሆኖ ቶማስ የለም አሉ። ይህች ከየት የተወሰደች ናት? ከዮሐንስ ወንጌል። ኢየሱስ ሲያሳያቸው ማንነቱን ቶማስ አልነበረም። ከዛ ቶማስ ባለበት መጥቶ ና ያመንክ እንጂ ያላመንክ አትሁን ብሎ ጎኑን እንዲዳስስ አደረገው። አምላኬ ጌታዬ ብሎ ጮኸ ይላል። ይህችን ታሪክ ወደ ማርያምን ሞታ መጡና ማን ከማን ያንሳል በሚል ስፒሪት ማለት ነው። ይህ እኮ የመጨረሻ እኮ አደገኛ እኮ አሰራር እኮ። አልገባህም? የተሰራው እግር በእግር እየተከተሉ የኢየሱስን ወንጌል መቃወም ነው። መቃወም ነው የተያያዙት። አየው። ከዛስ እነሱ መጥተው ቁጭ ብለዋል። ቶማስ ይመጣል። ምንድን ነው ይላቸዋል። ኧረ እኛ ደርሰን መተን እዛ አይተን ቆርበን መጣን ይሉታል። እንዴት የልጇን ማምልጦኝ ነበር፣ አሁን ደግሞ እንደዚህ ተደርጌ ተበድያለሁ ብሎ ቶማስ አዘነ። በጣም ይከፍ። ከዛ ህንድ ሀገር ሄዶ ከህንድ ሀገር በደመና
ተመልሶ ሲመጣ በአዝኖ ማለት እና ከዛ ሲመለሱ ይዘው መጥተዋል ነው የሚለው ታሪኩ ሳረሳው። ከዛ አስከሬን ይዘው መጡ። አስከሬን ይዘው መጥተው ደግሞ ምን አደረጉ? ቀበሯት ይላል። ሌላ ቀብር ቀበሯትና ከዛ እሷ ተነሳች። በሶስተኛው ቀን ተነስታ ስታርቅ ከቶማስ ጋር አየር ላይ ተገናኙ። ጉድበል ጎንደር አየር ላይ ተገናኙ። ከዛ አገኘውሽ ልታመልጪ ስትይ ቶማስ አልተቻለም። አየር ላይ ምንድን በፊትም እኔ የልጅሽን ትንሣኤ ሳለ አሁንም እንደዚሁ አሁን ባላገኝሽ ይኸው አምልጠሽ ነበር ብሎ በዘበነ አነጋገር ሆዱ ተበጸበጸ። ሆዱ ተበጸበጸ። አረ ዘንድሮ እኛ ግን በምን እንዝናና ነበር ይሄ ነገር ባይኖር ወንድሞቼ እናቶች። ሆዱ ተበጸበጸ። ከዛዝ ከእንትን ላይ ራሱን ሊፈጠፍጥ ከደመና ላይ ሱሳይድ ሊያደርግ ራሱን ሊያጠፋ በቃ እኔ ከዚህ በኋላ ለምን እኖራለሁ እኔ ራሴን ማጥፋት አለብኝ ብሎ ቶሚ ሊወረወር ኧረ ተው ብለው መቀነት ሰጠችው ይላል። ተው ተረጋጋ ብለው መቀነቷን ሰጠችው። ሰበን ሰጠችው። ተበጸበጸ። እዚህ የሰው ጭንቅላት እየበጸበጸ ይኖራል እስካሁን በዚህ ተረት። የቶማስ ብቻ መሰላችሁ ሆዱ የተበጸበጸው? አረ ሆዴ ቆሰ። የኔ ሆድ ራሱ በሳቅ እየተበጸበጸ ነው። ወይኔ ደግሞ እኔ በጣም የሚገርመኝ ራሱን ሊያጠፋ ወጋው። የሱሳይድ መንፈስ ወጋው። የሱሳይድ ስፒሪት እንዴ! ያኔ ነው እንዴ የተጀመረው ራስ ማጥፋት? ተበሰበሳለ። ይኸው እዚህ አሰሪው ላይ የተጀመረ ሰማይ ይወጣል። አንዱን ይበጸብጸዋል፣ አንዱን ይፈጠፍጠዋል፣ አንዱን ይቆርጠዋል። ይኸው እግዚአብሔር ያላለው በቃሉ የሌለ ያልተፈጠረ ታሪክ እንዲህ ነው። ከዛ ሰበን ተቀብሎ ወረደ። ታይፈጠፈጥ እግዚአብሔር አጥሩ ሆኖ ብቻ ተበዘበዘ። አደጋ አልደረሰበትም። ሆኖ ብቻ ነው። በጌታ በኢየሱስ ስም አቤት። ዘበነ ሲለውማ እኔ በጣም ነው የሚያዝናናኝ። በዚህን ጊዜ ሆዱ ተበጸበጸ አላለሞቱ ወይም መበጻበጽ። አረ ሆዴ በኢየሱስ አቤት። እሺ ከዛ መጣ ቶሚ መጣ። ከዛ ሐዋርያቱን አገኛል። እንዴ ከየት መጣ አሉት። ተገናኘን እኮ አላለ። የት ተገናኘ? አየር ላይ። እናንተማ እዚህ ለብቻችሁ አይታችሁ፣ እኔ ይኸው አየር ላይ አግኝቻት
ሰበን ተቀብዬ መጣ መቀነ ተቀብዬ መጣው ምናምን እያለ ይሄው አታዩም እንደ ይዤ የመጣሁት ምናምን እያለ በቃ አረገች። በአብ ቀኝ ተቀመጠ። አራተኛ የሥላሴ አካል አራተኛ መለኮት ወይም ደግሞ ሌላ አምላክ አበጁ። አብ ወልድ መንፈስ ቅዱስ እንደምንለው ማርያም አራተኛ ሆነች ተቀመጠች ማለት ነው። መጽሐፍ ቅዱስስ ምን ይላል? ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም። እሺ ላንብብላችሁ ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም። ይሄ ዮሐንስ ወንጌል ምዕራፍ 3 ላይ የተጻፈ ቃል ነው። እሱን አነብላችኋለሁ። ክብር ሁሉ ለእግዚአብሔር ይሁን። ሃሌሉያ። በጣም እኮ ነው አንተ ዝም ብለህ ስትሰማው ማለት ነው ታሪኩ በቃ ልብ ነው በሳቅ የሚፈርሰው ልብ። ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም። እሺ ጥቅሱን እስቲ እዚህ ላይ አውጡልኝ። አንዴ ጥቅሱን አውጡልኝ። እዚህ ጋር ፖስት እናደርገዋለን። ኢየሱስ ብቻ ነው ከሰማይ መጥቶ በምድር ላይ ከሞተ በኋላ በሶስተኛው ቀን ተነስቶ ያረገው። ሐዋርያቱ የመሰከሩለት ኢየሱስ ነው። ሌላ በዚህ አይነት ሁኔታ ድል ነስቶ አድርጎ በአብ ቀኝ የተቀመጠ ማንም የለም። ወጋው የአጋንን ትምህርት ነው ይሄ። ማርያም ተነስታለች አድርጋለች በአብ ቀኝ ተቀምጣለች የሚል ይሄ የመጥቆራ ትምህርት ነው፣ የጠቋር ትምህርት ነው። ታቦት የተቀረጸለት ጋኔን የሱ ትምህርት ነው፣ የሱ ትምህርት ነው። ጥቅሱን አወጣችሁልኝ? እሺ ከሰማይም ከወረደ በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው። ዮሐንስ ወንጌል ምዕራፍ 3 ላይ ቁጥር 13 ይሄንን እንትን ላድርገው፣ ፒን ላድርገው፣ ፒን ዲስ ኮመንት። ኦኬ ሁሉም ሰው እንዲያየው። ከሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው። በሰማይ የሚኖረው የሰው ልጅ የተባለው አየው ቃል ስጋ ሆነ ጸጋና እውነትን ተመልቶ በእኛ አደረ ተብሎ የተነገረለት ጌታ ኢየሱስ ነው። ማርያምም የዳነችው በኢየሱስ ክርስቶስ አምና ነው። ባይዘው እሷ ራሱ መድኃኒት ያስፈልጋት ነበር። ስለዚህ በአምላኬ በመድኃኒቴ ነፍሴ ሐሴት ታደርጋለች ብላ የተናገረችው ማናት? ማርያም ናት። መድኃኒቷ እንደሆነ አውቃለች። ለዚህ ነው በማመን ደግሞ እንዳገኘችው ሲናገር መጽሐፍ ከጌታ የተነገረላት ቃል ይፈጸማልና ያመነች ብፅዕት ናት። ያመነች አዮ ያመነች ብፅዕት ማርያም አማኝ ናት። በኢየሱስ ያመነች ናት። በልጇ ያመነች ናት። ለዚህ ነው አሁን በአዲሱ መዝሙር ላይ አማላጄ በሚለው አዲሱ መዝሙር ላይ ማርያም ተናገረች ያዳነኝ ጌታ ነው አለች። ማርያም መሰከረች መድኃኒት ኢየሱስ ነው አለች። መድኃኒት ኢየሱስ ነው አለች። መድኃኒት ኢየሱስ ነው አለች። ድል አድርጎ የተነሳው ኢየሱስ አንበሳው፣ ድል አድርጎ የተነሳው ኢየሱስ አንበሳው፣ ኢየሱስ አንበሳው፣ ኢየሱስ አንበሳው። አዮ ስለዚህ በክርስቶስ ኢየሱስ መድኃኒትነት አምና መስክራለች። ማርያም ከሞት አልተነሳችም። ማርያም አላረገች። ማርያም በአብ ቀኝ አልተቀመጠችም። ይሄ የክህደት የጠቋር ትምህርት ከምድራችን መወገድ አለበት። ከምድራችን መወገድ አለበት። ህዝባችን የሞተውንና ከሞት ድል አድርጎ የተነሳውን ኢየሱስን በማመን ብቻ ይድናል። ባይዘወይ ሌላ የተነሳና ሞትን ድል አድርጎ የተነሳና ያረገ በአብ ቀኝ የተቀመጠ አለ ብሎ መናገር ማለት የኢየሱስን ትንሣኤ መካድ ነው። ምክንያቱም ብቸኛ የሙታን በኩር ሆኖ የተነሳው ኢየሱስ ስለሆነ ኢየሱስ ላይ ሌላ አዳኝ መደረብ ወንጀል፣ በቃ ወንጀል። ወገኖቼ
መጽሐፍ ሲናገር በሮሜ መልእክት ምዕራፍ 10 ቁጥር 6 ጀምሮ በልብህም በአፍህም ሆኖ ቃሉ ቀርቦልሃል። ይኸውልህ ይህም የምንሰብከው የእምነት ቃል ነው። ይህም የምንሰብከው የእምነት ቃል ነው። ኢየሱስ ጌታ እንደሆነ በልብ ብታምን እግዚአብሔርም ከሙታን እንዳስነሳው በአፍህ ብትመሰክር ትድናለህ። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። መዳናችን ያለው የኢየሱስን ሞትና ትንሣኤ አምኖ በመመስከር ውስጥ ነው። ጠላት ዲያብሎስ በምድራችን ላይ ያስገባው መጥቆራ ያስገባው ትምህርት ግን የማርያምን ትንሣኤ ሐሰተኛ ትንሣኤ በመናገርና አስተርእዮ እያሉ በማሟረት ትድናለህ ብሎ ነው እየነገረው ያለው። የማይድንበትን አደገኛ ክደት በጆሮ ጠቅጥቆበት የሚድንበትን የኢየሱስን ትንሣኤ ግን ሰውሮበታል። አሁን ይሄ በዓመት አንዴ ትንሣኤ ብሎ ቢያከብር ማን ይሰማዋል? ሰማይ ከዚህ ጋር አይስማማም። የኢየሱስ ትንሣኤ ላይ የተከመረ የፍጡር ትንሣኤ በሙሉ መነሳት አለበት። ለሁሉ ጊዜ አለው። እኛ እንነሳለን፣ ሙታን ይነሳሉ። ከዚህ በኋላ የጻድቃን ትንሣኤ የህይወት ትንሣኤ ተብሎ የተጠራለ፣ የኃጥአን ትንሣኤ የፍርድ ትንሣኤ ተብሎ የተጠራለ። ይሄ ሁለቱም በዮሐንስ ወንጌል ምዕራፍ 5 ላይ ተጠቅሷል። አየው ተጠቅሷል። ስለዚህ የምትድነው ክርስቶስ ኢየሱስን በማመንና በመቀበል ነው ወንድሜ። ክርስቶስ ኢየሱስን በማመንና በመቀበል ነው ምትድነው። ለዚህ ነው ትላንትናም ጥሪ አድርጌ ሮብለት ማለት ነው ሮብለት ከትላንት ወዲያ 32 ሰዎች ጌታን ተቀብለዋል። ዛሬም ጥሪ አደርጋለሁ። ጌታ ኢየሱስን መቀበል የምትፈልጉ ሰዎች የኢየሱስ ትንሣኤ ነው እንጂ የሚያድንህ ሐሰተኛው የማርያም ትንሣኤ አይደለም። ገደል ነው የሚከትህ። አስተርእዮ እያሉ ተነሳች ትንሣኤሽን ያሳየን እያሉ ደቀ መዛሙርቱ የማርያምን ትንሣኤ ለማለት ጾም ገቡ የሚል የመጥቆራ ትምህርት ቀርፈጥ አለው፣ አውጣው። ኢየሱስ ነው ከሞት የተነሳው። የተጻፈልህን እመን፣ ያልተጻፈ ተረት ተረተው። ይሄ ነው እውነት። ልነግራችሁ የምፈልገው ይሄንን። ለኃጢአተኞች ማርያም አልሞተችም። የማርያም ሞት እንኳን ላንተ ለራሷ ምንም አይፈይድም። ለማርያም ለራሷ ምንም አይፈይድም። ኖርማል ነው፣ ማንም ሰው እንደሚሞተው። የኢየሱስ ሞት ግን ትርጉም አለው። ትርጉም አለው። ሃሌሉያ! ክብር ለጌታ ለኢየሱስ ይሁን። ኢየሱስ ሞትን ድል አድርጎ በገዛ ስልጣኑ ተነስቷል። መጽሐፍ ሲናገር ራሱ ጌታ የተናገረውን ኮት አድርጎ ዮሐንስ ሲጽፍልን ነፍሴን በገዛ ስልጣኔ ላኖራትም ላስነሳትም ስልጣን አለኝ አለ ጌታ። እሱን ወስደው እነሱ በገዛ ፈቃዷ ሞተች። ሰው በገዛ ፈቃዱ አይደለም የሚሞተው የሚኖረው። የተመደበለት ጊዜ አለ። ማርያም ፍጡር ናት። በተመደበላት ጊዜ ጌታን አገልግላ የተባረከች ሴት ናት። ብፅዕት ናት። ድንቅ ሴት ናት ማርያም። እግዚአብሔርን በገዛ ዘመኗ አገልግላ አልፋለች። አሁን አንተ በኢየሱስ አምነህ ከማርያም በተወለደው በኢየሱስ ክርስቶስ የእግዚአብሔር ልጅ ነው፣ የሰው ልጅ ተብሎ ተጠርቷል። በእርሱ አምነህ የዘላለምን ሕይወት ትወርሳለህ። በቃ ከዚህ ውጭ ያለው ነገር በሙሉ ውሸት ውሸት። የትኛውም ጻድቅ ሞት፣ የትኛውም ሰማዕት ሞት ላንተ አይፈይድልህም። ላንተ ምንም ጥቅም የለውም። ቢባረክም ቢነቀፍም ቢወደስም ለራሱ ነው በቃ ቢሆን። የኢየሱስ ሞት ግን ሲታመን ትድንበታል ማለት ነው። ሃሌሉያ! ለኃጢአቴ ሞትክልኝ፣ ሞትን ድል አድርገህ የተነሳህልኝ፣ በደምህ ያጠብከኝ አንተ ነህ ብለህ ጌታ ኢየሱስን ተቀበል። ይሄ ማርያምን መስደብ አይደለም። ኢየሱስን ማመን ማርያምን መስደብ አይደለም። ማርያም ራሱ የሚላችሁን አድርጉ ነው ያለችው። አብም ከሰማይ እሱ የሚላችሁን ስሙ ነው ያለው። ማርያም ልጇን እንድትሰማ ነው የምትፈልገው። በምድር ሳለች ከመሞቷ በፊት የተናገረችው ሰዎች ልጇን እንዲሰሙ በቃ። ስለዚህ የእግዚአብሔር ቃል የሚናገረው ይህን እውነት ነው። ተረቱን ተውት። የነዘራ ያዕቆብ ቅዠት ነው። የሚጠቅምህ ማቴዎስ፣ ማርቆስ፣ ዮሐንስ፣ ሉቃስ የጻፉልህን ወንጌል መስማት ማወቅ። ጳውሎስ ሉቃስን በሐዋርያት ሥራ የጻፈልህን የጳውሎስን 14ቱን መልእክታት ማንበብ። ከእንደገና ደግሞ ዮሐንስ ራእይንና
እነዚህ ጀነራል ኤፒስትልስ ተብለው የሚጠሩትን የሐዋርያቱን ጽሑፎች ማንበብ ማወቅ፣ ይሄ ነው የሚጠቅምህና ወንድሜ ወደ ወንጌል እውነት እንድትመለስ በጌታ ፍቅር ጥሬን አቀርብልሃለሁ። ኢየሱስ ጌታን። እስቲ ማን ነው ዛሬ ደግሞ ጌታን መቀበል የምትፈልጉ ከሐሰተኛ የማርያም ትንሣኤ ወደ እውነተኛው የኢየሱስ ትንሣኤ መምጣት የምትፈልጉ አሁን አንድ ቁጥር ጻፉልኝ። ስማችሁን ይዛለሁኝ። ከዛ ጸልየን እናበቃለን። በጌታ በኢየሱስ ስም የስድብ መንፈስ የተወጋ ይሁን። በኦርቶዶክሳውያን ላይ የሚሰራ የስድብ መንፈስ በኢየሱስ ስም የተወጋ ይሁን። ፕሮፋይላቸውን የማርያም ስዕል ብለው የሚያስቡትን አድርገው የሚሳደቡ ሁሉ ወጋውልን። መንፈሰ ጽርፈት የተወጋ ይሁን። በግዕዝ መንፈሰ ጽርፈት ይለዋል። የስድብ መንፈስ የተወጋ ይሁን በጌታ በኢየሱስ በጌታ በኢየሱስ በጌታ በኢየሱስ እግዚአብሔር ያፍርሰው። በምድራችን ላይ ያለ ተራጋሚ መንፈስ፣ ተሳዳቢ መንፈስ፣ አንገቱ ላይ ክር አስሮ የሚሳደብ ስራው ይፍረስ። ዳጊ እንኳን ደህና መጣ። እሺ ይዛለሁኝ ስምህን አንድ ቁጥር ጽፈህልኛል። ዳጊ እንኳን ደህና መጣ። ክብር ለኢየሱስ ይሁን። አንደኛ ዳጊ ነው። እሺ ሁለተኛ አንድ ሰው አይቻለሁኝ፣ ጆሲ። እሺ ጆሲ፣ ክብር ለኢየሱስ ይሁን። እንኳን ደህና መጣችሁ። እንወዳችኋለን። ዘመናችሁ ይባረክ። እሺ ቦስ እንኳን ደህና መጣ ወንድሜ። ጌታ ኢየሱስ ይባርክ። ውጋው፣ ይሄን የስድብ መንፈስ ውጋ። ጴንጤ ጸልይ። ተቃዋሚ ተሳዳቢ መንፈስ በኢየሱስ ስም ስራቸው ይፍረስ። ሲሱ አራተኛ ሲሱ እንኳን ደህና መጣ። ጸልይ ጴንጤ ውጋው፣ ይሄን የስድብ መንፈስ በጌታ በኢየሱስ ስም የተወጋ ይሁን። ስራው የፈረሰ ይሁን። ሃሌሉያ! ኢየሱስ ጌታ። ቢና እንኳን ደህና መጣ። ቢና እንኳን ደህና መጣ። ኑ ወደ ኢየሱስ። ከሐሰተኛው የማርያም አስተርእዮ ተብሎ ከሚያከብሩት ከዚህ የሐሰት የመጥቆራ ትምህርት ወደ ጌታ ወደ ኢየሱስ ወንጌል ዘወር በሉ። ናውጣ። አይጠቅምህም። እንኳን ላንተ ለእኔም አልጠቀመኝም። እኔ ጌታ ረድቶኝ ነው የወጣሁት። ከዛ ርኩሰት ጋር ነበረ ምኖረው። ጌታ ግን አዘነልኝ፣ ራራልኝ። ወደ ጌታ ወደ ኢየሱስ መጣው። ይኸው አሁን እውነተኛውን ወንጌል እያስተማርኩኝ ሰዎች እንዲድኑ እየመሰከርኩኝ፣ በዚህ ሰሞን ብቻ ወደ 62 ሰዎች ድነዋል። ዛሬ ደግሞ ይኸው ዳጊ፣ ጆሲ፣ ቦስ፣ ቢና እና ሲሱ መጥተዋል። እንቀጥላለን። ጌታን መቀበል የምትፈልጉ ለጌታ ለኢየሱስ ሕይወቴን መስጠት ፈልጋለሁ፣ ንስሐ ገብቼ ከዚህ በኋላ የክርስቶስ ሆኜም ተቀድሼ መኖር ፈልጋለሁ ምትሉ ኑ ወደ ኢየሱስ። ኃጢአትን፣ ስዕል መደፋትን፣ ስዕል መለማመንን፣ ለስዕል ማጠንን፣ አምልኮ ለእግዚአብሔር ብቻ የሚገባውን አምልኮ ለፍጡር መስጠትን ትቼ ወደ ጌታ መምጣት ፈልጋለሁ የምትሉ አንድ ቁጥር ጻፉልኝ። ጽዮን እንኳን ደህና መጣሽ። አያችሁ፣ እነሱ እኔን ይሰድቡኛል፣ እኔ ደግሞ የሚጠቅማቸውን ወንጌል እነግራቸዋል። ጽዮን እንኳን ደህና መጣሽ። ጽዮን እንኳን ደህና መጣሽ። እየተሳደበም ቢሆን ይስማ። ሰሞኑን አንድ ምስክርነት ነበረኝ። በጣም ነበር ምሰድብህ፣ በጣም ነበር ምቃወምህ። ነገር ግን እግዚአብሔር ወቀሰኝ። ያው አሁን የጌታ ሆኛለሁ አለችኝ አንዲት እህት። ቡርቴ እሺ ቡርቴ እንኳን ደህና መጣሽ ቡርቴ። ጌታ ኢየሱስ ይወድሻል። ቡራ እሺ ኢትዮጵያዊት
ኢትዮጵያዊት እንኳን ደህና መጣሽ። በዛብህ አርማህን ቀይረናል። አንድ ያጋለጥኩትን ይሄ የሆነ በጣም ግብዳ ሴጣን አለ እዚህ ማርክ ላይ ባይዘው በዛብህ ያደረከው ላይ ይሄ አርማ እኔ ከዚህ በፊት በመገለጥ አቅርቤዋለሁኝ። አደገኛ የአጋንንት ስዕል ያለበት ነው ባይዘው ይሄ አርማ። በዛብህ እሱን ከቀየርክ ስምህን እጽፋለሁ፣ ካለበለዛ ጣዖት በዝቶብሃል ማለት ነው። በዛብህ አስተካክል፣ ፕሮፋይልን ቀይረና በግልጽ ካልሆነ ሌላ መንፈስ ነው ማለት ነው። ኑ ወደ ጌታ ወደ ኢየሱስ። ስምንት ሰው ደርሰናል። ሃሌሉያ! ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ሃሌሉያ! እንኳን ደህና መጣችሁ በሏቸው። እንኳን ደህና መጣችሁ። ጌታ ኢየሱስ ይወዳችኋል እያላችሁ ጻፉ። ኑ ወደ ጌታ እያላችሁ ጻፉላችሁ። አሜን። ያድናል፣ ኢየሱስ ያድናል፣ ያድናል፣ ጌታዬ ያድናል፣ ያድናል፣ በሕይወት ያኖራል። አንተ ሰው ትፈልጋለህ ዘላለም መኖር ታይቶልህ፣ አንቺ ሴት ይፈልግሻል አዳኝሽ ነፍሱን ሰጥቶሻል። ሃሌሉያ ሃሌሉያ ሃሌሉያ። ትፈለጊያለሽ። ኢየሱስ ነፍሱን የሰጠልሽ ጌታ እሱ ይፈልግሻል። ወደ ኢየሱስ። ጌታ ስራ እየሰራ ነው። ከዛ እዚህ ጌታን የምትቀበሉ ወንድሞቼና እህቶቼ ጤናማ የወንጌል አገልግሎት ትምህርት የሚያስተምሩ አብያተ ክርስቲያናት አሉ። እዛ ሄዳችሁ መሰረታዊ ክርስትና ትምህርት ተምራችሁ አውቃችሁ ገብቷችሁ የእግዚአብሔርን ቃል በመረዳት በቅድስናና በጽድቅ ሕይወት እግዚአብሔርን በማክበር እንድትኖሩ አደራ ላለሁኝ። እዚህ ጌታን መቀበል ብቻ ሳይሆን ተቀብላችሁ ሄዳችሁ ከዛ ግን በእውቀት ማደግ፣ በእምነት በጸጋ ማደግ በጣም በጣም ያስፈልጋል እና ቶሎ ቶሎ በሉ። ጌታን መቀበል የምትፈልጉ 8 ሰዎች ይዣለሁ። 9 ሰው ይቅርታ፣ 9 ሰው ይዣለሁ። ዳጊ፣ ጆሲ፣ ቦስ፣ ቢና፣ ሲሱ፣ ጽዮን፣ ቡርቴ፣ ቡራ እና ኢትዮጵያዊት 9 ሰው ይዣለሁ። 9 ሰው ያልጻፍኩት ካለ ደግማችሁ ትጽፉልኛላችሁ። እሺ። ዩዘር 1981 ዩዘር 1981 10ኛው ሰው ዩዘር 1981 ጌታ ኢየሱስ ይባርክ። መጨረሻው 93 ነው። ያው ይሄ ቢና ይዣለሁኝ። ቢና ወንዶ ይዣለሁኝ። ተሻለ እንኳን ደህና መጣ ተሻለ። ክብር ለጌታ ስጡ። በእውነት ጌታማ በስራ ላይ ነው። ጌታ በስራ ላይ ነው። እግዚአብሔር ምርኮ እያበዛ ነው። ክብር ለኢየሱስ ይሁን። ክብር ለመድኃኔዓለም ይሁን። ኪያ እንኳን ደህና መጣ ኪያ። ኦ ሃሌሉያ 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 ሃሌሉያ። ኪያ ይዣለሁኝ። እሺ ኪዩ 148 ኪዩ 148 ሃሌሉያ እንኳን ደህና መጣ ይዣለሁኝ። እሺ ኪዩ ተመስገን እንኳን ደህና መጣ።
ተመስገን ተመስገን። እንኳን ደህና መጣ። ፖሊካርፕ የሚልም እንትን አለው። ጌታ ኢየሱስ ይባርክ። እንወድሃለን። እንኳን ደህና መጣ። ሌላ አለ ይቀረ ካለ? ሃሌሉያ። ስንት ሰው ደረስን ማለት ነው? 1 2 3 4 5 6 7 8 9 10 11 12 14 ደርሰናል። ጌታ ይባረክ። ሃሌሉያ። ኑ እንዳትፈሩ። ቦስ ይዣለሁኛው ቅድም መጀመሪያ የጻፍክልኝ ይዣለሁ። እንዳትፈሩ። እድርና ዕቁብ ከኢየሱስ አይበልጥም ወንድሜ። እድርና ዕቁብ ያስወጡናል ብለው የሚፈሩ አሉ። እድር እኮ የዘላለም ሕይወት አይሰጥህም፣ ይቀብረሃል እንጂ ቀብርህን ያሳምሩልሃል። እንትን 4 ኪሎ ልትቀበር ትችላለህ። የትም ተቀበር፣ ኢየሱስ ከሌለ ሕይወት የለህም። የመቃብር ቦታ ዋስትና አይሆን። ሳርም ላይ ተቀበር፣ አለት መሃልም ተቀበር፣ አንጠልጥለውም ዛፍ ላይ ያስቀምጡ፣ ሰው መነሳቱ አይቀርም። ወይ ለፍርድ ይነሳል ወይ ለሕይወት ይነሳል። በቃ ስለዚህ እግዚአብሔር በክርስቶስ ኢየሱስ ሊያድንህ ነው የጠራህ። እግዚአብሔርን ስማ፣ ኢየሱስን ተቀበል፣ የዘላለምን ሕይወት ትወርሳለህ። አሜን ነው። ክብር ለኢየሱስ ይሁን። ሃሌሉያ ሃሌሉያ ሃሌሉያ።